በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸርነት ባለቤት እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔዓለም ለአምላክነቱ እንደሚገባ ወላዲተ አምላክ እግዝእትነ ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። የቸሩ መድኃኔዓለም ቸርነቱ የእመቤታችን ረድኤቷ ፍቅሯ የቅዱሳን በረከት ይደርብን። ዛሬ መደበኛ የጉባኤ ቀን አይደለም። ልጆች እንዲመለስልን የምንፈልገው ጥያቄ ያለን ስላሉ የዛን ጥያቄ መልስ ለመስጠት ነው እንጂ ያው ዛሬ እንደምታውቁት ረቡዕ ነው፣ እዚያኛው ጉባኤ ነው ያለ እንጂ እዚህ የምህላ ፕሮግራም ብቻ ነው። ለሁሉም ጾመን ነው ወይን መቼስ በስርዓቱ እንጾምም ባንጾምም ስላስፈጸመን ለእርሱ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብረ ምስጋና ይድረሰው። ጥቂትም ብትሆን አበርክቶ መቀበል ቸርነት ልማዱ ነውና ቅዱሳን በበረሃ ምዕመናን በከተማ በያሉበት ሆኖ የለመኑትን እኛም እንደ አቅማችን የሞከርናትን ነገር ተቀብሎ ምሕረቱን ቸርነቱን እንዲያወርድልን ቅዱስ ፈቃዱ ይሆንልን። በወረቀት የተጻፋላችሁ ወይስ ሞባይል ላይ የተላከውን እያየሁ ነው መመልስ? ሲመስለኝ በወረቀት የተጻፈ የለም መሰለኝ። እሺ፣ ስለዚህ ያው ጥያቄዎቹ ስለ ጽዋ ማህበራት ነው። እንደምታውቁት በዚህ ጊዜ በጣም በትንሹ ኢትዮጵያ ውስጥ ከ70,000 በላይ ጽዋ ማህበራት እንዳሉ እንገምታለን። በጣም ዝቅ አድርጌ ልገምተው ብዬ ነው። ያው ቆጠራ ብዙ ጊዜ የሚደረግ መሀል አዲስ አበባ ነው፣ ሌላ ቦታ ስለማይደረግ አዲስ አበባ ብቻ በ10 ሺዎች የሚቆጠራሉ። መሀል ሀገር ብቻ የጽዋ ማህበራት አሉና በጊዜው ጽዋ ማህበራት ለቤተ ክርስቲያናችን በታሪክ ለብዙ መቶዎች ዓመታት ቤተ ክርስቲያንን ለመጠበቅ ለማቆየት ያገለገሉ ነበሩ። ዛሬ ግን ትንሽ የአያያዝ ክፍተት ስላለና በአብዛኛው ጽዋ ማህበራት 99% ለምን እንደተመሰረተ ለምን የሚያደርጉትን ነገር ለምን እንደሚያደርጉትም የሚረዱ አይመስልምና እንግዲህ ይህንን የጠየቁ ወንድሞች በአስተባባሪነት ደረጃ ያሉት ናቸው። ጽዋ ማህበራት እና ሰንበቴዎች ላይ የሰንበቴዎችን በተመለከተ ጥያቄ አለው። በዛ ስር የሚካተት ስለሆነ ነው ጽዋ ማህበራት የምንለው ርዕሱን። ችግሮች ላይ የመፍትሄ ሀሳብ ለማምጣት እና አቅም የተቻለውን ያክል ለመስራት ሲባል በነገራቸው ላይ እንድታውቁት ጽዋ ማህበራት የታድሶ እንቅስቃሴ ተጋላጭ ናቸው። በየቤተክርስቲያን አውደ ምሕረትን ማግኘት የማይችሉት የታድሶ ሰዎች ጽዋ ማህበራትን ነው የሚጠቀሙት። ብዙ ጊዜ ገጥሞናል እንደዚህ አይነት ነገር እና አንዳንዶቹ ቦታ ሄደው በግልጽ ምንፍቅናቸውን ያስተምራሉ። በግልጽ ቢያስተምሩ የሚታወቅባቸው ከሆነ ደግሞ ታስታውሱ ከሆነ እዚህ ሰፈር ላይ በጣም ብዙ ጽዋ ማህበራትን ሲረብሽ የነበረ አንድ ልጅ አለ። አሁን ለይቶለት ያው በዩቲዩብ ያስተምራል አሉ። ያን ምንፍቅናውን ሲደፋ ይውላል መሰለኝ። እና እሱ ምንፍቅናውን እንዳይታወቅበት ሲያደርግ የነበረ ምንድን ነው የታድሶ እንቅስቃሴ ሳይገለጥባቸው ለመስራት የሚያደርጉት በተለይ ጽዋ ማህበራት ከማስተማር ይልቅ ጥያቄ መጠየቅ ነው። ያ የሚያጠራጥር ጥያቄ፣ ጭንቅላት የሚያውክ ጥያቄ። ያ ጥያቄ ልክ አባቶቻችን እንደ አንበሳ ልጋግ ነው ይላሉ። የአንበሳ ልጋግ ባላገገበት መስመር ሁልጊዜም ያችን ሄዶ ያቺ ከሸተተችው አንድ እንስሳ ሄዶ ከአንበሳው መንጋጋ መግባቱ አይቀርም። ምክንያቱም ልጋጉን ተከትሎት ነው የሚሄደው እና እነሱ የጥያቄ ልጋጋቸውን ጥለው ነው የሚሄዱ። ያው ስለ ቃሉ ቅርታ ጠይቃለሁ፣ ሌላ የተሻለ ቃል የለውም። ለሀጭ እንዳንለው የከፋ ነው። ገብታቸዋል። እና እንደዚያ ነው እነሱ እንደዚህ የዚያን ቆሻሻቸውን ጥያቄ ይደፉላቸዋል። ለዚያ መልስ ፍለጋ የዚህ ዘመን ወጣት እንደምታውቁት ወደ እነሱ ነው የሚሄድ። ሊቃውንትን መጥቶ የሚጠይቅ አሁን የጉባኤ መምህራን መጥቶ የሚጠይቅ ሰው አለ? የለም። እና እንደዚያ ነው የሚያደርጉትና ለሁሉም ጽዋ ማህበራት በዚህ ዘመን በከፍተኛ ደረጃ አንድም ምንነታቸውን ክብራቸውን ካለመረዳት ጉዳት እያመጡ ነው። ሁለተኛም ለጠላት መጠቀሚያ የሚሆኑም ስላሉ እንግዲህ 9 ጥያቄዎች ናቸው ልጆች አስተባባሪዎች የጠየቁት። እነሱን እግዚአብሔር እንደፈቀደ ባጭር ለመመለስ ሞክራለሁኝ። ጽዋ ምንድን ነው? ማህበሩ በፊት ጽዋና ማህበር ለየብቻ ይተርጎምልን ይመስላል። ጽዋ ምንድን ነው ብሎ የሚጠይቅ ካለ እንግዲህ በጥሬ ዘርና በአገባብ ሲባል በኮንቴክስት ሲተረጎም
አገባብ ሲባል ኮንቴክስት የሚለውን እንግሊዝኛ ነገርኳችሁ። አገባብ የሚባል ሌላ ትርጉም ያለው ነገር ስላለብኝ ነው። በቅኔ አገባብ ራሱን የቻለ ሰፊ ሀተታ ያለው ነው። ይሄ በቋንቋ ትምህርት ተምራችሁ ከሆነ ሴማንቲክስ እና ሲንታክስ የሚባል ነገር አለ። ስነ ትርጉም፣ ስነ አገባብ የሚባል ነገር ከእሱ ጋር ያኛው ሰፊ ርዕስ ስለሆነ ብዬ ነው። እና ለሁሉም ጽዋ በጥሬው ምንድን ነው ይሄ ዳቦ ምንድን ነው ሲለው ዳቦ ነዋ እንደሚል ሰው ነው መጀመሪያ ለምንመልስ ጽዋ ምንድን ነው? ጽዋ ነው። ለምን ቢባል በሌላ ቃል በጥሬውም ቢሆን በሌላ ቃል እንዳንተካው አይተካውም። ኩባያ እንዳንለውም አይተካውም። ሌሎች ስሞችንም እንዳንሰጠው አይተካውም። ጽዋ ማለት በጥሬው ከላይ ከንፈሩ ክብ ከታች መቀመጫው ክብ የሆነ መጠጫ። እንደዛ ካልሆነ ጽዋ ይባላል። ለምሳሌ ጃግ የምትሉት በልማድ ጆግ የሚባለው ነገር አለ አይደል? እሱ አሁን እንደ ማንቆርቆሪያ ሊኖር ይችላል። እሱ አሁን ጽዋ አይባልም። በእኛ ሀገር ጽዋ ተብለው የሚጠሩ ሁለት ናቸው። አንደኛ መጠጫው ጽዋ ሲሆን፣ ሁለተኛው ደግሞ የሚጠጣው ነገር የሚቀመጥበትም ጽዋ ይባላል። በአብዛኛው እንስራ ወይ ገንቦ በብዛት እሱ ራሱ ምን ይባላል? ጽዋ። መቀመጫውም ክብ ነው። በነገራችሁ ላይ እንስራ መቀመጫው ክብ ነው አይደለም? ክብ ነው። ስታዩት ወደ ጫፍ ሸወጥ ያለ መስለን ክብ ነው። ላዩም ከንፈሩ ክብ ነው። ያ እንግዲህ ዝርዝር ሀተታ ውስጥ አንገባም። ጽዋ ለምንድን ነው ክብ የሚሆነው? ይሄ ሀተታ ያስፈልገን አይመስለኝም ለጊዜው። በጥሬው ጽዋ እንደሱ ነው። በምስጢሩ ግን ወይም እኛ ለምንፈልገው ለዛሬው ግን ጽዋ ማለት በነገራችሁ ላይ አለው። ጽዋ ነው አለው። ግን ሲጠራ ያው ምንድነው ስለምትዋጥ ነው እንጂ ጽዋ አለው እኮ ጉሮሮ ላይ በጨዋ አንደበት ስለምንናገር ነው እንጂ ጽዋ ምንለው ጽዋ ብላችሁ ተይዛ ትቀራለች። ጽዋ ማለት ፍቅር ማለት ነው። ደህና ዋላችሁ። ጽዋ ማለት ነው ፍቅር ማለት ነው። ሁለተኛ ጽዋ ማለት ሞት ማለት ነው። ደህና ዋላችሁ። ጽዋ ማለት አሁን አባቶቻችን ምን ይላሉ? ጌታችን መድኃኒኛችንን በስጋው ደግሞ ሲያደርገው በሚበላና በሚጠጣ ለምን አደረገው ቢሉ መብል መጠጥ ያፋቅራልና። ሰዎች አብረው የሚጠጡ ምንን ለመግለጥ ነው? ፍቅር፣ አንድነት ለመግለጥ ነው። ሁለተኛ ነገር ጽዋ ሞት ነው። ጌታችን ስጋችን ተዋህዶ ለእኛ ትምህርት ለመስጠት ያቺ የመከራ ሌሊት ስትደርስ በምሴተ ሐሙስ በጌቴሴማኒ ምን ሲል ስርዓተ ጸሎት አስተመረን? አባ አይልፋ ለዛቲ ምን ጽዋ። እቺ ጽዋ የተባለች ምንድን ናት? ሞት ናት። ይሄ ምን ይባላል? ጽዋ የሚለው የራሱ የቃሉ ሌላኛው የምስጢር ትርጉም ነው። በመጨረሻው ግን ጽዋ ስንል በቅዱሳን በእመቤታችን በእግዚአብሔር በአምላካችን ስም የሚደረግ የፍቅር አንድነት የዝክር አንድነት ምን ይባላል? ጽዋ ይባላል። ይሄ ትርጉም እንለዋለን ባጭር። የጽዋ ማህበር ስንል ታዲያ ለምንድን ነው የጽዋ ማህበራትና ሌሎች ማህበራት ምንድን ነው የሚለያቸው ከተባለ የጽዋ ማህበራት የግድ ሁለት ነገር አላቸው። አንደኛ ራሱ ጽዋ አለ። በጥንት ዘመን ጽዋ ራሱ ነበረ። ይሄ መጠጫውን የነበረ ጥንት። ከዚያ ከመካከለኛው ዘመን ወዲህ ግን መጠጫው ቀርቶ ጽዋ የሚባለው ምኑ ነው? ጽዋው የሚቀመጥበት እንስራ ወይ ገንቦው ነው ጽዋ የሚባለው። ስለዚህ ጽዋ ማህበራት ስንል ያ ያላቸው ናቸው። የሚጠጣ የሚመገቡበትን ነገር በነገራቸው ላይ ጽዋ ሲባል እንስራውን ብቻ ሳይሆን ሌላውንም የበረከት ህብስት ማስቀመጫውንም ሁሉ ሊመለከት የሚችል ስም ነው። ስለዚህ ጽዋ ማህበር ስንል ያ ያለው መሆን አለበት አንደኛ። ሁለተኛ ነገር ዝክር ያላቸው ማህበራት ማለት ነው። ማህበር ማለት እናዋላችሁ ማህበር ማለት አንድነት ማለት ነው። ስብሰባ ማለት ነው። ሰዎች ሲሰበሰቡ ማህበር ይባላል። ለምሳሌ ማህበረ መላእክት አሉ አይደል? የመላእክት አንድነት ማለት ነው። መላእክት ስብስብ ማለት ነው። ይሄ ለበጎ ነው። ማህበረ ነቢያት፣ ማህበረ ሐዋርያት እንላለን። ለበጎ ነው። ለክፉ ማህበረ አጋንንት ይባላል። ስለዚህ ማህበር ስለተባለ ማህበር የተባለ ሁሉ ቅዱስ አይደለም። ቀጥሎ ያለው ምንድን ነው? ምግባር ሲባል ለምሳሌ ይሄ ሰውዬ ምግባር የለውም ተብሎ አንድ ሰው አይወቀስም። ምግባር ጥሩንም መጥፎንም ይወክላል። ስነ ምግባር ሲሆን መልካሙን ይወክላል አይደል? እንዴት ዋላችሁ? ሰሞኑን አንድ ሰው ስድብ ጽፎልኝ አይቻልም። ምንድነው በ10 ጊዜ ደህና ዋላችሁ እያልክ ልብ የምታፈስ የሚል እዚያ በኢንተርኔት የተጻፈ ስድብ አይቻለሁኝና እንግዲህ ልቡ ከሚፈስ ቢተው ምናምን። በነገራችን ላይ ሰዎች ሳጠሯቸው ይመጡና ለምንድን ነው ደህና ዋላችሁ እያልክ ልባችን የምታፈስን ይላል። ኧረ ልብ ገና አልፈስስም፣ ሊፈስ ነው። በእኔ ደህና ዋላችሁ አይደለም ይፈስ፣ ገና አጋንንት ልብን ያፈስሃል።
እንዲህ ያለ እውነቴን ነው። እግዚአብሔር ተመሰገነ ብሎ ሰው ቅር ይለዋል እንዴ? ጸላይ ካልወረረው በቀል። ወደ ጉዳያችን እንመለስ። ያደመጣችሁ ነው። ማህበር ስንል አሁን ምግባር የሚለውን ያመጣው ስነ ምግባር ከተባለ በጎ ምግባር ማለት ነው አይደለም። ምግባር የለውም አይደለም፣ ስነ ምግባር የለውም ይሻላል። አንዳንዱ ደግሞ መጥፎ ስነ ምግባር ያለው ሰው ነው ይላል። ስነ ምግባር ከቶኑ መጥፎ ሊሆን አይችልም። ስለዚህ ስነን አስወጥተ መጥፎ ምግባር ነው የምትለው። ምግባር እንደዚያ ነው። ልክ እንደዚያ ሁሉ ማህበር ተብሎ ሲባል ግድ በጎ ነገርን ብቻ አይወክልም። ማህበረ ምን ነው? ማህበረ ቅዱሳን ነው? ማህበረ ንጹሐን ነው? ማህበረ ርኩሳን ነው? ማህበረ አጋንንትን የምን ማህበር ነው? ለዚያ ነው የጽዋ ማህበር ብቻ የማይባልም ጽዋም ብቻ የማይባልም ምን ይባላል? የጽዋ ማህበር፣ ጽዋ ያለበት ማህበር። በምስጢሩ ግን ቅድም ብለን ተርጉመናል። ጽዋ ብለን በጥሬ ዘር ስንተረጉም ጽዋው ራሱ ዕቃው ነው ብለናል አይደለ? ንዋዩ ነው። በምስጢር ግን ጽዋ ምንድን ነው አልነ? ፍቅር ሞት ነው። ስለዚህ የጽዋ ማህበር ማለት ሰዎች በተፋቀሩ በፍቅር በአንድነት ለመኖር የሚያደርጉት አንድነት ስብስብ ነው ጽዋ ማህበር ማለት። ሁለተኛ ነገር የፍቅር መገለጫዋ ምንድን ናት? ከመሞት ጽኒት ይላታል ፍቅርን። መጨረሻው ምንድን ነው? የሚለየን ሞት ነው። የጽዋ ማህበር ማለት አንድ ሰው የጽዋ ማህበርተኛ ነኝ ካለ እርስ በርስ ለመዋደድ ቃል እንገባለን ማለቱ ነው። ፍቅርን እፈልጋለሁ ብሎ ነው የሚገባው። እዛ ስለ ፍቅር ስለ አንድነት ነው። ዛሬ እንደዛ ነው ወይ? እሱ ሌላ ጥያቄ ነው። ሁለተኛ ነገር እዚህ ማህበር የሚለየኝ ምን ብቻ ነው ሲል ነው? ሞት ነው ሲል ጽዋ ማህበር የሚለው ለሱ ነው። ስለዚህ ጽዋ ምንድን ነው እና ጽዋ ማህበር ምንድን ነው የሚለው አይበቃም? ይበቃል። ይህን ያክል ካለ ታሪኩ ላይ ዋና ዋና ነገሮችን እናገኛቸዋለን። ጽዋ ማህበር መቼ ነው እንዴት ነው የተመሰረተ ምናምን የሚሉ ነገሮችን ስናነሳ ማለት ነው። አመጣት ታሪኩ እንዴት ነው ይላል። ለተለያየ ሁለት ጥያቄ አድርገዋቸዋል። የጽዋ አጠጣጥ ትውፊቶች ምንድን ናቸው? ለነገሩስ ትውፊቶቹን ለብቻ እንያቸው። ታሪክ እንዴት ነው ብሎ የሚጠይቅ ሰው ቢኖር ይላሉ አባቶቻችን፣ እንደ መግቢያ ተቆጥረዋል። ይህንን የጽዋ ማህበር መልኩ ብዙ ነው። በመጀመሪያ ደረጃ ሰንበቴና የጽዋ ማህበርን እንደ አንድ የምናይበት መንገድ አለ፣ ለይተን የምናይበት ነገር አለ። ጽዋ ማህበርና ሰንበቴ ምንድን ነው የሚለያቸው? አንደኛ ስማቸው። ደህና ዋላችሁ። አንደኛ ምናቸው? ስማቸው። ሁለተኛ ግብራቸው ማለት ሰንበቴ በሰንበት ስም ብቻ ነው፣ ሌላ ተጨማሪ ነገር። ጽዋ ማህበራት ግን ብዙ አማራጭ አላቸው። በየትኛውም ቅዱስ ጻድቅ ስም፣ በየትኛውም መልአክ ስም፣ በእመቤታችን በእግዚአብሔር ስም ሊደረግ የሚችል ነው። ሶስተኛው ነገር የጽዋ ማህበራት የሚደረጉባቸው የተለያዩ ቀኖች ነው ያሏቸው። ሰንበቴ ግን የታወቀ ነው፣ በሰንበተ ክርስቲያን ብቻ ነው። ኢቭን በቀዳሚ ሰንበት አይደረግም፣ በሰንበተ ክርስቲያን ነው። የዛን ምክንያት ከረሳውኝ ያስታውሱኝ። ሰንበተ ክርስቲያን ላይ የሚደረግበት በቅዳሜ ለምንድን ነው የማይደረገው? እሁድ ብቻ የሚደረግበት ምክንያት ምንድን ነው ለሚጠይቅ ካለ ለምን ቀጠሮ እሰጣለሁ? አሁን ልንገራችሁ። ሰንበተ ክርስቲያን እንደምታውቁት ዓለም የተፈጠረባት ናት፣ ደግሞ ዓለም ያልፍባት ናት። ሰንበቴ ለመጀመሪያ ጊዜ ተጠጣ። ይህም ብዬ ስለ አንዳንድ አሁን መንቀፍ የሚፈልግ ሰው ማጋነን ይመስላል። ለመጀመሪያ ጊዜ ሰንበቴ የተጠጣ ዓለም ሲፈጠር ነው። ለመጀመሪያ ጊዜ ዓለም የተፈጠረ መቼ ነው? በሰንበተ ክርስቲያን ነው አይደለም? በዚያ ጊዜ ግዛን ያላቸው ለመጀመሪያ ጊዜ የተፈጠሩት ቅዱሳን መላእክት ናቸው አይደለም? ያቺ የቅዱሳን መላእክት አንድነት ነው ሰንበቴ የምትባለው። መጠጣት ሲባል ግድ መብላት አይደለም አይደል? ምክንያቱም በዚያቸው በሰንበተ ክርስቲያን ሲነጋ ወይቤ እግዚአብሔር ለይኩን ብርሃን፣ እግዚአብሔር ለይኩን ብርሃን ብሎ መንፈስ ቅዱስ ምስጢር ቢገልጥላቸው ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ ብለው መላእክት አመሰገኑ። ይሄ ምን ተባለ? ለመላእክት ምናቸው ሆነ? ንገሩኝ። የመላእክት ምግባቸው ምስጋና ስለሆነ፣ ስለዚህ የመጀመሪያው ምክንያቱም ማህበር ከተባለ ሰንበቴ ከተባለ የሚበላ የሚጠጣ አለው አይደል? የመላእክት ምግባቸው መጠጣቸው ምስጋና ነው። እና የመጀመሪያዎቹ ሰንበተኞቹ በሰንበት ቀን ያመሰገኑ፣ በሰንበት ቀን በማህበር አንድ ነው የተገኙ ከፍጡራን ወገን እነማን ናቸው? መላእክት ናቸው። ስለዚህ የሰንበቴ አጀማመሩ ከዚያ ነው እንላለን። ሰንበቴ ብቻ ሳይሆን ሰንበት ትምህርት ቤትም ራሱ ሰንበቴም ሰንበት ትምህርት ቤትም አጀማመሩ ከዚያ ነው፣ ከመላእክት ጉባኤ ነው። ይህንን የምነግራችሁ ለምንድን ነው? ሰንበት ተማሪም ሆነ ሰንበቴዎች ለምን እንደሚሰበሰቡ ምን እንደሆነ አያውቁት። እኔ በጣም ማዝነው ለዛ ነው። ይሄ ክብር ቢገባቸው ባላቃለሉት ኖሮ። ቅዱስ ጳውሎስ ምን ይላል? የክብር ባለቤትን አውቀውት ቢሆን ኖሮ ባልሰቀሉት ነበር አይደል? እንደዚያ እኮ ነው። ከአይሁድ አለመሻል ነው ይሄ። ሰንበቴ ምን እንደሆነ ማህበር ምን እንደሆነ ማወቅ ያስፈልጋል። መንፈሳዊ ማህበራት ምን እንደሆኑ ማወቅ ያስፈልጋል። እና ታሪክ ስናይ ከዚያ እንጀምራለን።
ማህበረ መላእክት እዚያ ነው የጀመረ። አሁን እኛ በምንፈልገው ባለው ይሄ ሰንበት የጽዋሱ በኋላ የሚመጣ ነገር ነው። ከዚያ ቀጥሎ ዘመነ አበው ካለፈ በኋላ ዘመነ መሳፍንት ዘመነ ነቢያት ሲመጣ ነቢያት ሰብሰብ ብለው አብሮ መመገብ፣ አብሮ መዋል፣ መነጋገር፣ አብሮ መጸለይ ጀመሩ። እንደ መገለጫ በነገስት ላይ የምታገኙት ታሪክ አለ። ለምሳሌ ቅዱስ ኤልሳ ሲያስተምር በነገረ ድነት ትምህርት ውስጥ የሚተረክ አንድ ታሪክ አለ አይደለም? ቅዱስ ኤልሳ ሲያስተምር ተማሪዎቹ ምን አሉት? ጸበበነ ማሂደር። ደቂቀ ነቢያት ናቸው ተማሪዎቹ ማለት ተራ ተማሪ ነው። በነገራችሁ ላይ ነቢያት ቁጭ አድርገው የሚያስተምሯቸው ተራ ህዝብ አይደሉም። ለህዝቡ ትንቢት ይነግሩታል፣ ተግሳጽ ይነግሩታል እንጂ መደበኛ ትምህርት እንዳሁኑ ዘመን ለተገኙ አይሰጥም። በነቢያት ዘመን መደበኛው ትምህርት የሚሰጥ ለማን ብቻ ነው? ለደቂቀ ነቢያት ነው። ደቂቀ ነቢያት ተሰብስበው ከኤልሳ ዘንድ ሲማሩ ጸበበነ ማሂደር፣ ማደሪያ ምን አለን አሉ? ጠበበን። በማህበር አብረው ሲኖሩ ከቅዱስ ኤልሳ ጋር ጠበበን አሉት። ንዑ ንሁር ሀበ ዮርዳኖስ ወንግዝም እፀወ፣ ኑ ወደ ዮርዳኖስ እንውረድ፣ እንጨት እንቁረጥና ቤት እንስራ አሉ። እዚያ በኋላ ነው አይደል? እዚያ ሲወርዱ ሲቆርጡ ብረቱ ወደ ዮርዳኖስ ሰጠመ። በዚያ ጊዜ ቅርፍት የእንጨት ቅርፍት አመሳቅሎ ያንን ቅርፍቱ እንዲሰጥም ብረቱ ምሳሩ እንዲወጣ አደረገ። ይሄውም ለነገረ ድነት ምሳሌ ይሆናል። የዕለት ጉዳያችን ስላልሆነ እንተዋለን። እንዲህ ያሉ አንድነቶች ነበሩ። አሁን ነና ዋላችሁ እየነገርኳቸው ያሉት ሰንበቴ አሁን እንደሚደረገው በማህበረ መላእክት ተጀመረ አይደለም። ምንጩ ነው። ገብቷችኋል? ምንጩ ነው። ዛሬ እንኳን ይቅርና ሐዋርያት ሲያቆርቡበት የነበረው መንገድና እኛውን የምናቆርብበት መንገድ ተመሳሳይ ነው። እንዳሁኑ 14 ቅዳሴ የዛን ጊዜ አለ? ንገሩኝ። ለ5 ግድ ነው የሚቀድሱ የዛን ጊዜ አይደለም። በየቤቱ ነው የሚቀድስ ነበር። ለምን? ስርዓት ደህና ዘመን ሲመጣ እረፍት ሲገኝ ነው እየተሰራ መንፈስ ቅዱስ ስርዓት እየሰራ የሚሄድ እንጂ በጊዜው ሲጀመር ለሁሉ ነገር መሰረቱ የቁርባን መነሻ ከጌታችን ነው። የመጀመሪያውን ቀድሶ ያቆረበ ጌታ ነው ስንል እንደ ዛሬው ዲያቆኑ ቁሞ ተንሱ እያለ እግዚኦ ተሳልን እየተባለ አይደለም አይደል? በምሴተ ሐሙስ ያን ያደረገው እሱ ባወቀ ረቂቅ ምስጢር ነው። አሁን የምናውቀው ስርዓት የተሰራ በቅዱስ ባስልዮስ ነው። ቀሌምንጦስ ጀምረው ከቅዱስ ቀሌምንጦስ እረፍት 300 ዓመት በኋላ 200 ከምናምን ዓመት በኋላ ቅዱስ ባስልዮስ አሁን እንደምናውቀው አድርጎ ሰርቶታል። ስለዚህ ማህበረ ነቢያትን ነቢያት ተሰብስቦ እንድታውቁት የሚያስፈልገው ነገር ማህበር ሲባል ድሮ እንዳሁኑ አይደለም። አሁን አይታችሁ ከሆነ በወር አንድ ቀን ምናምን ተገናኝተው የሆነች ዝክር አድርጎ መለያየት ነው። ድሮ እንደዛ አይደለም። እሱም በኋላ በሐዋርያት ላመጣላችሁ ነው። የነቢያት ነገር እንደዚህ ማህበረ ነቢያት ካለፈ በኋላ ዛሬ ለሰንበቴም ሆነ ለጽዋ ማህበራት እንደዚሁም ለምርፋቅ የሚባል ታውቃላችሁ? ማህራ ቤት የሚባሉ ለሱ መሰረት የጣለ ጌታችን ነው። ጌታችን ከደቀ መዛሙርቱ ጋር ምን ይላል? በትርጓሜ ሐዋርያት ከዋለበት ምን እያሉ ካደረበት። ይሄ ምን ማለት ነው? አብሮ መዋል አብሮ ማደር ይሄ ነው ማህበር ማለት እንድታውቁት። አብሮ መዋል አብሮ ማደር የሚጠይቅ ነገር አለው። 24 ሰዓት ላይ ይሳካ ይችላል አንዳንድ ጊዜ ግን ቢሆንም በወር አንድ የተገናኝተህ ለተወሰነ ደቂቃ ተነጋግረህ መለያየት ችግር ነው። ታዲያ ከዋለበት ዋሉ ማለት ማይዳቸው የምን ስንት ነው? አንድ ነው። አብሮ ነው የሚመገቡ። አባቶቻችን ምን ይላሉ? ሐዋርያትና ጌታችን ሐዋርያትን ለማይድ ሲያስቀምጣቸው ምሳ ይሁን ራት፣ ምሳ ባለበት ቀን ምሳ፣ በአብዛኛው ራት ነው የሚመገቡት። ራት በሚበሉበት ጊዜ ስርዓት ሰርቶላቸዋል። እኛውን እንኳን ጽዋ ይቅርና ማይድ ሲመገብ አንድ መስሪያ የሚባለው ስንት ሰው ነው? እንዴት ባላችሁ? አንድ መስሪያ የሚባለው ስንት ሰው ነው? ኧረ ንገሩኝ። 6 ነው አይደለም? ከ6 በታች ነው። 6 በላይ እንዲሆን አይፈለግም። ምክንያቱ ብዙ ነው፣ ግን ሁለቱን ልንገራችሁ። አንደኛ ሐዋርያት ሲመገቡ ጌታችን 12 ናቸው አይደለም? ህግ ሰርቶላቸዋል። 6ቱ ቁጭ ብለው 6ቱ ቆመው ነው። 6ቱ ያገለግላሉ፣ 6ቱ ይመገባሉ። 6ቱ ተመግበው ከጨረሱ በኋላ እንደገና 6ቱ ተነስተው 6ቱን ያገለግሏቸዋል። እንደዚያ ሲያደርጉ ስለነበረ። ሁለተኛውና ዋናው ምስጢር ግን የሰው ልጅ የሚጸድቅ በስንት ትእዛዛት ነው? ንገሩኝ። እነዚያ 6 ትእዛዛት ደግሞ ብትመለከቷቸው ከምን ጋር የተያዙ ናቸው? ከስርዓተ ማዕድ ጋር የተያዙ ናቸው። ተርቤ ይላል አይደል? ደህና ዋላችሁ። ተርቤ አላለን? ኢንታመራ ጽድቅ ያሉት ባለፈው እዛ ጉባኤ የነገርኳቸዋል። ኢንታመራ ጽድቅ የሚባሉ አሁን ቅርብ ጊዜ ባልባ ይላክ ናቸው። ትልቅ ሊቅ ነበሩ አይደል? መንገድ ላይ ወድቀው ይኖሩ የነበሩት። እንዴት ባላችሁ። የህግ ሁሉ መጨረሻ እንግዳውኝ የተቀበላችሁኝ ወይ ነው ብለዋል እሳቸው።
ስድስቱ ትእዛዛት ስብስብ ብናደርጋቸው አንድ ናቸው። እንግዳ በመቀበል ነው። እንግዳ ስንቀበል የመጀመሪያው ስራችን እግር እናጥባለን አይደለም? መኝታ እንሰጠዋለን፣ ምግብ እናበላዋለን። እስመ ረህብኩ ተካተተ። ምግብ ከተበላ ምን ይቀርባል? የሚጠጣ ይቀርባል አይደል? ጸማይኩ ተጠምቼ ተከተለም። በሶስተኛው ከመንገድ የዋለ ሰው ሙቀት እንደዋለበት ሁሉ አመሻሽ ላይ ምን ይመጣል? ብርድ። ምን እናለብሰዋለን? ኩታ ወይ ፎጣ ነገር ወይ ዳባ ነገር እንደረበታለን። አረቁ መጣ አይደለም? ከዛ ቀጥሎ ደወይኩ ነው አይደለም? መንገድ የዋለ ሰው ሰውነቱ ምን ይላል? ቆሳስላል። ሁልጊዜ እንግዳው ጧት ሲነሳ እንግዳው እንዴት አደርክ? ተሽሎ አደረ ነው የሚባል እንግዳ። ምን ደወይኩ ታምሜ መጣ አይደል? አምስተኛ ተሞቃይኩ ነው አይደል? ታስሬ ነው አይደል? መንገድ የዋለ ሰው እግሩ ምን ይላል? እግር የምናጥበው ለምንድን ነው? እሱን ለማፍታታት ነው አይደል? ተሞቃይኩ ነው። ስድስተኛው ምንድን ናት የቀረች? እንግዳ ሆኜ። እሱማ ዋናው ነው ተካቷል። እሱ እንግዳ ሆኜ ተቀበላችሁኝ ወይ ነው። እና ስድስቱን የምንመገብበት ምክንያት ነዳያንን ስለማዘክር ነው። ከዚያኛው ምስጢር ባሻገር ማለት ነው። አንዳንድ ሰዎች የድሮ ራአይቶች 6 ጣት ነበራቸው ይላሉ። እሱ ለነሱን ተውላቸው። 6 ጣት ያለው ሰው የራአይት ዘር አለው እያሉ የሚያሟርቱ ሰዎች አሉና 6 ጣት ያላችሁ ካላችሁ ተውት። ይሄ ዝም ብሎ ተረት ነው፣ ፈጠራ ነው። ኔፊሊም ይሏቸው ለነሱ፣ እኛ ራአይት ምንላቸው። እኛ ኔፊሊም አንላቸውም። ኔፊሊም ምንላቸው ንዑሳኑን ነው። አበይቱን ራአይት ነው የምንላቸው። ለየት ያለ ጉልበት ያላቸው ነው። ለሁሉም ምርፋቅም ይሁን ሰንበት የሚሆን የጽዋ ማህበርም ይሁን መሰረቱን ማንጣለ ጌታችን እራሱ ከደቀ መዛሙርቱ ጋር አብሮ በመመገብ አብሮ ስርዓተ ጸሎት ስርዓተ ማዕድን በማሳየት ስርዓተ ጸሎትን በማሳየት እሱ ብቻ አይደለም። ጌታችን ለራት ከመቀመጣቸው አስቀድሞ ሁልጊዜ ደቀ መዛሙርቱን ይዞ የተቸገሩ ሰዎች ወዳሉበት ነው የሚሄድ። መጀመሪያ ያላሉ አባቶቻችን ድሃ ሳይጎርስ ድሃ ሳይበላ የሚበላ ጽዋ ሁሉ በደል እንኳን ይቅርና ጽዋ ማህበር ከቤታችን የምንመገበው ምግብ እንኳን እንደ በደል ይቆጠርብናል። ይህንን ነገር የጠነቀቁ በእኛ ዘመን የደረስንባቸው አባ አርቂሁን ይባላሉ። አልደረሷችሁባቸው ይሆናል። በዝና ተሰሙ ከሆነ ቀበሌ 13 የነበሩ አባ አርቂሁን ነዳይ ሳይመገብ ማንንም ሰው አይጋብዙም። ወላ ዝክር ይሁን ወላ ሰርግ ይሁን ወላ ተዝካር ይሁን የፈለገ ነገር ይሁን አባ አርቂሁን ባዶ እግራቸውን ነው የሚሄዱ። ብዙ ጊዜ ቁምጣ ነው የሚለብሱ። ሁልጊዜ ምንድን ነው የሚያደርጉ? ድግስ ይደገሳል አይደለም? መጀመሪያ ለምሳሌ ህዝቡ የተጠራ 6 ሰዓት ከሆነ 3 ሰዓት ወይ 4 ሰዓት የኔ ቢጤ ገብቶ ቁራሽ አይደለም። ለምን? እኛ በኋላ የምናበላበት ምክንያት ምንድን ነው? አንደኛ ከተረፈ ነው የምናበላ፣ ሁለተኛ ተረፍራፊ ነው የምናበላ፣ ሶስተኛ ክብር አንሰጥም። ሄደጅ ላይ ነው ያን የተፈተፈተ ነገር ምንወረውርላቸው። ይሄ ስድብ ነው፣ ለነዳያን አይደለም፣ ለቱ ስብዓት ለመድኃኒታችን ነው። ምክንያቱም ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁልኝ ይቆጠራል ብሎ ተናገራል። እና አባ አርቂሁን የሚያደርጉትን ነገር የሚያደርግ ከዚያም በፊት ማለት ከዚያ በኋላ አላየንም ጨርሶ። ጎንደር አንድ ሀብታም ነበሩ ይባላል። ስማቸውን ብጠራ ቤተሰቦቻቸው ስላሉ ልተው፣ እዚህ ሳይሆን ያው በተቀረጸው ቢሰሙ ለምን ቅር አሰኛቸዋለሁ አስፈላጊ ስላልሆነ። እና አባ አርቂሁን ልጃቸው አረፈና መድኃኔዓለም ቀብር ላይ ነዳያን ተሰብስበው በእናንተ አማርኛ ቀውጥ ያደረጉት ይባላል። አዘበት እንዲያውም አስከሬን እኛንን የምንሸከም ጎበዙ ደህና ደህናው አካሉ ያልተጎዳ እኛንን የምንሸከም እና ኋላ ሀዘን ምላሽ ከተደረገ በኋላ ሀብታሞቹ ሰብሰብ ብለው ምንድነው ምስጢሩ ነዳያን ሁሉ እንዲሆንለው ሲሉ አረ የለም በቃ እንዲያው ሚካኤል ምናምን እንደዚህ አንዳንድ ዝክር ዘክራለሁ ትንሽ ሳንቲም 5 ብር ምንም እሰጣቸዋለሁ። በዛ ጊዜ 5 ብር ማለት ያንዳንዱ ሰው የደሃ ደሞዝ ሊሆን ይችላል። እሰጣቸዋለሁ። አራ ለኛም እንግዲህ አንዳንድ ዝክር ይስጡን ምን ዘክረው አሉ። ለአንዱ ያው ማልነገራችሁን ክብረ በዓል ተሰጠ። ሁለተኛዋ ሙያ በቀለሽ ናት፣ በቀለሽ ይመር ለሷ ወልደ ነጎድጓድ ተሰጣት። እሷ ደህና ዘከረች ተመሰገነች። እኛው ሁለተኛው በዝክር ቀን አንድ ስፍራ ቆይተው በዛ በተሰጣቸው ቀን ቢመጡ ግቢያቸው ጢም ብሎ ሞልቶ በኔ ቢጤ እና አባ አርቂሁን የላኳቸው ዛሬ ዝክራችሁ ካያገሌ ነው ብሏቸው ገብተው ቢመለከቱ ምን ፈልጋችሁ ነው? አይ ዛሬ ምሳችሁ ካያገሌ ነው ብለው አባ አርቂሁን ልከው
ይህ ሰውዬ ሊያዘርፈኝ ነው ቢፈልግ እኔ ንቀሉኝ ሀብቴን አጥፎ ብያለሁ እንዴ? እኔ እኮ ዘክራለሁ ያልኩ ለ3 ለ4 ሰው ነው። ውጡልኝ ነው የኔ ቢጤ ደረቅ አይደል? አንወጣም። ምሳ የምናገኝበትን ቦታ ተተነመተናል። አንወጣም። ድርቅ ፖሊስ ሁሉ ተጠርቶ ኋላ ፖሊስ ነገሩን ከተረዳ በኋላ አይ አላማረቦትም ዝም ብሎ የዛሬን የሚያረጉትን አድርገው ይላቀቋቸው ብሎ የሚያረጉትን አድርገው የተላቀቁ ይባላል። እና እንዲህ ያለ ታሪክ አለ። እና ባርቂሁን ናቸው ይህን ስርዓት የጠነቀቁ። እግዚአብሔር በቀኝ ያቁማቸው፣ ለእኛም ከረድኤታቸው በረከታቸው ይትረፈን። ቀስተ ደመና አጅባቸው አይደለ? በእኛ እድሜ እኛ ትልቅ ሰዎችን ነው እኮ ሲቀበሩ ቀስተ ደመና አጅባቸውን የተቀበሩ። መድኃኔ ዓለም ቸሩ ደግነታቸውን ገልጦ ማለት ነው። ናናው ትልቁ ነገር ጌታችን ያንን ስርዓት አሳየ። ነዳያንን የማብላት ስርዓት፣ አብሮ የመመገብ ስርዓት። ጽዋ ማህበር ማለት ሰንበቴ ማለት መሰረቱ እሱ ነው። የጽዋ ማህበርና የሰንበቴ መሰረቱ ምንድን ነው ከተባለ ምጽዋት፣ ጸሎት፣ ትምህርት ነው። እቺ እንዳትረሱ፣ እቺ ናት በቃ። እነዚህ የሌሉት አይደለም ከነዚህ የጎደለው እንኳ አንዱ እንኳ ቢጎለው ችግር ነው። በተለይ ደግሞ የጎደለው ምጽዋቱ ከሆነ አበቃ። ስለዚህ የጽዋ ማህበራት ሰንበቴዎች እነሱ ከመመገባቸው በፊት ጥሩን መርጠው ለኔ ቢጤ መስጠት፣ ለቸገረው ሰው ማካፈል ግዴታቸው ነው። ከዚያ ቀጥሎ የሚመጣው ነገር ምንድነው? ጸሎት ነው። ምክንያቱም ማህበር የሚያስፈልግ ለምንድን ነው? ተሰብስቦ እግዚአብሔርን ለመለመን ለማመስገን ነው አይደል? ከዚያ በመጨረሻ ደግሞ ምን ያስፈልጋል? ስብሐተ እግዚአብሔር። ይህን ሁሉ ያሳየን ማን ነው? ጌታችን ነው። መድኃኒታችን መጀመሪያ ለነዳያን እንዲሰጡ ያደርጋል። ከዚያ ሰበስባሉ፣ ስርዓተ ጸሎት ያሳያቸዋል። ከዚያ ያስተምራቸዋል። ይመገቡና መጨረሻ ላይ እንደየስፍራው የምስጋና አይነት አለ። በብሉይ ኪዳንና በሐዋርያት በሊቃውንት ዘመን ምግብ ከተመገቡ በኋላ ምስጋና የሚደረግ ከዳዊት መዝሙር ነው። አስቀድሞ የሚጸልዩ ከዳዊት መዝሙር ነው። ያነክነክ የሆነ ኋላም ከዳዊት መዝሙር ነው። ምንጊዜም በነገራችሁ ላይ ቅዱስ ዳዊት ስለ ሁሉ ነገር አለው። እኛ አሁን ስብሐት ለአብ ስለተሰራልን ነው እንጂ ቅዱስ ዳዊት ማዕድ የሚመለከት ነገር አለው። ያን ነክነኩን እየመረጡ አባቶቻችን በዚያ ያመሰግኑ ነበር። መነኮሳት የሆኑ እንደሆነ ደግሞ ጨርሶ ዳዊትን መዝሙር ከጫፍ እስከ ጫፉ ነው የሚደግሙት። እዚህ ቤት ነግራችሁ ያለ መነኮሳት ምግብ ለመመገብ ሲፈልጉ ከዳዊት መዝሙር እና አንበቢሉና መዝሙር አንድን ያነባል። አንዱ ማስተዛዘል ነው። ከዚያኛው እኔ ደግሞ ፈንታዬን ይላል ያነባል። እና ያኛው መልሶ አንተ ደስ ይላል እስቲ አንድ እንጨምር ይለዋል። እኛ ከምግብ እንጨምር እያልን ጣፋጭ ነገር እንደምንጨምረው ማለት ነው። ከጸሎት መቼም እንጨምር አንልም። እውነቴን ነው። አሁን ሙሉ ምህላ ጨርሰን እንድገመው የሚባል ስንት ሰው ይገኛል። እና ዋዛ ያኛው ደግሞ ሲል አንተ እውነትህን ነው ይጣፍጣል ደስ ይላል እስቲ አንድ እንጨምር እየተባባሉ 150ውን ይዘልቁታል። እስቲ እንመለስበት ደግሞ ይወሉ ከአንድ መዝሙር እንደዚያ ሲሉ ማታ ሊመገቡት የነበረው ምግብ እየነጋባቸው ትተውት እንደገና ወደ ተግባራቸው ይሄዳሉ። እንደዚያ የሚያደርጉ መነኮሳት ነበሩ ይባላል። እግዚአብሔር በረከታቸውን ያሳድርብን። ለሁሉም ስርዓቱን አደራረጉን መጨረሻ ላይ በማጠቃለያ ስለመጣበት ግን ይሄ ነው መነሻው ከጌታችን ዘንድ ነው። ኋላ ቅዱሳን ሐዋርያት ምን አደረጉ ይባላል? 8000 ማህበር መጣ አይደለም? 8000 ማህበር ሲመጣ ያ ማህበር በግብረ ሐዋርያት ምዕራፍ 6 እንደምናየው በጣም በከፍተኛ ሁኔታ የተፈተነበት አንድ ችግር ነበር አይደል? ስርዓተ ማዕድ አይደል? እንግዲህ አስቡት፣ መብል እንደሚያፋቅረው ሁሉ ደግሞ ያጣላል። ማህበሩ ሊበተንባቸው ሲሆን ቅዱሳን ሐዋርያት ተሰብስበው ጉባኤ አድርገው 7 ዲያቆናትን ከቅዱሳት አንስትን በተመሳይ 7 መርጠው ለሴቶች ማርያም መግደላዊትን ለወንዶች ቅዱስ እስጢፋኖስን መርጠው ስርዓተ ማዕድ የእናንተ ስራ ነው፣ በቃ እኛን እዚህ አታስገቡ ብሏቸዋል። ያ ስርዓተ ማዕድ ነው ጽዋ ማህበር ማለት። ያ ስርዓተ ማዕድ ነው። ልክ ጌታ እንዳሳያቸው መጀመሪያ በነገራቸው ላይ በጥንት ጽዋ ማህበር ሲደረግ እንደ ሐዋርያት እንሆን ከተባለ የመጀመሪያው ነገር ምንድነው? የኔ የሚባል ንብረት የለም። ሁሉ ሰው ንብረቱን ቅዱስ በርናባስ ጀመረው፣ ሁሉም ሐዋርያት አደረጉት። 8000 ማህበር በሙሉ ገንዘቡን እያመጣ አስገባ። በመካከል ከንብረታቸው ከፍሎ ያስቀሩ ሐናንያና ሰጲራ በምን ተቀጡ? በሞት ተቀጡ። መልአከ እግዚአብሔር ቀሰፋቸው። ስለዚህ ልክ ጌታ እንዳሳያቸው ስርዓት መጀመሪያ ለነዳያን ለቸገራቸው መጀመሪያ ከ8000 ነው የሚሰጡት። በነገራቸው ላይ ጽዋ ማህበር ላይ ዛሬ የተረሳ ነገር ልንገራቸው። በጥንት ዘመን ጽዋ ማህበር ላይ ካለው ነገር የሚሰጥ መጀመሪያ ከውጭ ላሉ ነዳያን አይደለም። መጀመሪያ የጽዋ ማህበሩ አባል ለሆነው ድሃ ነው። ሙሴ የሚባል ታውቃላችሁ? ስሙ ያልተካከለ ነው። ስሙ ያልተካከለ ነው ማለት ነው። በጽዋ ማህበራት ውስጥ እንትኑ ሙሴ የሚባል ሰብሳቢ ነው። ኋላ ግን ሳይዳ በሚባል በኋላ በምትረክላችሁ ሰው ምክንያት ሙሴ የሚለው
በየሰንበቴው በየጽዋው ብትሄዱ በጽዋ እንኳ ቀርቷል መሰለኝ፣ በሰንበቴ ግን አለ። ሙሴ ማለት ማህበሩን ማውጣት የማይችል መክፈል የማይችል ሰው የዚያ አባል ለመሆን የግዴታ ስራ ይሰጠዋል። ነገሩም ጸያፍ ነው ማለት ዝም ብሎ አባል እንደማድረግ ለሱ ምን ይሰጡታል? ዕቃ ማጠብ፣ ዕቃ መጠበቅ። ይህ ያለ አይደል? አታዩም? በየሰንበቴው ዕቃ እያወጡ የሚሰጡ ሰዎች ታያላችሁ አይደል? እነሱ ናቸው ሙሴ የሚባሉ። ያልተካከለ ነው ያልኳችሁ። ሙሴ አለቃ እንጂ ተራ አዛዥ እንጂ ታዛዥ አይደለም። ስሙ ያልተካከለ ስም ነው የተሰጠ። ቅዱስ ሙሴ የበላይ ነው። እዚህ ግን ስሙን ለማን ሰጡት? ለበታችሁ ማለት ነው። በዚያ ላይ ነገሩን በኋላ በሳይዳ እመጣላችኋለሁ። ድሃ ማህበርተኛ ልሁን ብሎ ሲጠይቅ ተቀብሎ ማስገባት። ከዚያ ጽዋ በሚደረግበት ጊዜ የመጀመሪያው ስራ ምንድነው? ለነዳያን ከመስጠታቸው በፊት እስከሚገናኙበት ቀን እዚያ የነሱ አባል ለሆነው ድሃ ለኔ ቢጤው እስከሚገናኙበት ቀን ድረስ የሚያስፈልገውን ያክል ከልብስም ከጉርስም ለሱ ይሰጡታል። እሱ ነው ስርዓቱ። ከዚያ ቀጥሎ ግን ከውጭ ላሉት በአፋ ላሉት ነዳያን ይሰጣል። ከዚያ ቀጥሎ ምንድነው ብለናል? ጸሎት። ከዚያ በኋላ ምንድነው? ትምህርት። ማጠቃለያው ምስጋና ይሆናል ማለት ነው። እዚያ እንግዲህ ወደ ኢትዮጵያ እንግዲህ ጽዋ ማህበራት ያሉት አሁን እኔ እንግዲህ መረጃ እጥረት ሊሆን ይችላል፣ ካለ አይመለከተኝም። ግን እስከማውቀው ድረስ ኢትዮጵያ ውስጥ ነው ያለው። ማህበራት ምናምን አሉ በውጭ። የጽዋ ማህበር የሚባለው አሁን እኛ በሚደረገው ጥንት በማህበረ ቅዱሳን ስለ አሁን ያለው ማህበር ሳይሆን የጥንት ቅዱሳን ማህበረተኞች ያደርጉት እንደነበረው አይነት ጽዋ ያለ ኢትዮጵያ ውስጥ ነው እንጂ ኢጅፕትም ሮምም የትም ብትሄዱ ማህበር ሞልቷል። የምን ማህበር ደግሞ እና ወደ ኢትዮጵያ ጽዋ ማህበር በአዲስ ኪዳን ለመጀመሪያ ጊዜ ይዞት የገባው ወንጌላዊ ቅዱስ ማቴዎስ ነው። ማህበረ ዲጌ ሄዳችኋል? እንዴት ዋላችሁ? ያችን ከጌታ የተማራትን ከሐዋርያት ጋር ያደርጋት የነበረችውን በንግስት ህንደኬ ገርሳሞት ዘመን ወደ ኢትዮጵያ ይዞ ገብቶ አክሱም አካባቢ ላይ ያንን ማህበረ ዲጌ ጻድቃኑ በኋላ ነው የመጡት። ከ300 ዓመት በኋላ ነው የመጡት እነሱ። መጀመሪያ ግን ያቺ የቅዱስ ማቴዎስ በትረ መስቀሉ ምን እንኳን ለዛ ድረስ ብትሄዱ አሁን እዚያ ለመጀመሪያ ጊዜ ማህበርን ጽዋ ማህበር የሚባለው ነገር ለመጀመሪያ ጊዜ የመሰረተው ኢትዮጵያ ውስጥ ቅዱስ ማቴዎስ ነው። በነገራችሁ ላይ ማቴዎስ ወንጌላዊ ኢትዮጵያ ውስጥ እንደሰበከ አክሱም ያለው ትውፊት ብቻ አይደለም፣ ዓለም አቀፍ ደረጃ ያሉ ክርስቲያኖች ሁሉም የሚመሰክሩት ነገር ነው። በእኛ ሀገር በታሪክ ውስጥ ይሄ የቤተክርስቲያን ታሪክ ዝርዝር ውስጥ አይተረክም፣ ነገራ ይገባኛል። ግን አክሱም ስትሄዱ ታሪኩ አለ። እንደገና በመላው ዓለም ደግሞ ይተረካል። ቅዱስ ማቴዎስ ያስተማረ የኢትዮጵያን ሰሜናዊ ክፍል ነው ይባላል። ያን የኢትዮጵያ ሰሜናዊ ክፍል ሰፊ ስለነበረ ማለት ነው። እሱ ነው። ከሱ በኋላ እዚያችው ስፍራ ላይ ከ300 ዓመት በኋላ ከሮም እንግዲህ ኢትዮጵያ ውስጥ እንደምታውቁት ደጋግሜ እንደምነግራችሁ ከሮም ግዛት ከ4ኛው እስከ 6ኛው መቶ ክፍለ ዘመን ድረስ በጣም ብዙ ሺህ መጥተዋል። ብዙ ሺህ ስላችሁ ከ50 ሺህ በላይ ቅዱሳን መጥተዋል። በጣም ብዙ ነው የመጡት። በአንድ ስፍራ 5000 በአንድ ስፍራ 3000 ለምሳሌ ማህበረ ደዬ የሚባሉት ብዙ ናቸው። አክሱም ከቆዩ በኋላ ታሪኩን አሁን በ29 እና በ30 ክብረ በዓላቸው ዓመታዊ ክብረ በዓላቸው ነው። ጊዜ ካገኘ እንነጋገርበታለን። ከመጡ በኋላ አክሱም ላይ ቆይተው 3000 ተነጥለው ወደ ማህበረ ዶጌ ይሉታል፣ ዴጌ ይሉታል፣ ዳጓ ስንክሳር ቅድም ስታነበው ዳጓ ይላል አይደል? ዳጓ ይለዋል። ግን የተለመደው አብዛኛው ዴጌ ነው የሚሉት። እዚያ ሄደው ተሰበሰቡና ዛሬ የምናውቀው ጽዋ ማህበር የዛን የጀመረው። እንዴት ዋላችሁ? የጽዋ ማህበር የጀመረው የዛን ጊዜ ነው። 100% አሁን እንደምናውቀው አይነት እስካሁን ድረስ አልተለወጠም። ያው መካከለኛው ዘመን በአፄ ዘርዓ ያዕቆብ ዘመነ መንግስት አንዳንድ ነገሮች ተደርገዋል፣ ግን ያው ነው። እነዚህ 3000 ከሮም የመጡ ቅዱሳን ተሰበሰቡና ማህበረ ዴጌ ወይም ዴጌ የሚባል ስፍራ ሲደርሱ ምን እናድርግ፣ የእግዚአብሔርን መንግስት ለመውረስ ወደ ክርስቶስ ለመድረስ ምን እናድርግ አሉ። ከመካከላቸው አረጋዊ ትልቁ ተነስቶ ምናል ይሄይሰነ ተፋቅሩ፣ እርስ በርስ መዋደድ ይሻለናል። እርስ በርስ መዋደድ ምንድን ነው? አንዱ ከአንዱ የበለጠ በነገራችን ላይ የመነኮሳትም ስርዓታቸው እሱ ነው። አንዱ ከአንዱ የበለጠ አይልበስ ስርዓት። በዚያው እግረ መንገዱ ትዝ ሲለኝ የነገርኳችሁ ነው። የሚሄድ ማህበሩ ሲኬድ ዝንጥ ብሎ መሄድ ክልክል ነው፣ ነውር ነው፣ በጣም ጸያፍ ነው። የማህበርተኛ ተመሳሳይ ልብስ ነው መሆን ያለበት። ያም በጣም ከፍ ያላለ በጣም ያላደፈ መጠነኛ ነጭ ልብስ። ማህበር ሲኬድ ነጭ ልብስ ነው። ምክንያቱም በሰማይ ለምትደረግ የመንግስተ ሰማያት ማህበር አብነት ምሳሌ ስለሆነች ማህበር ሲኬድ ነጭ ልብስ ካለው ነጭ ልብስ ባይኖረው ነጠላ ልብስ ነው። የተለየ ይሄ ጥለት ያለው ነገር የተለየ ምናምን አይደለም። ደሞችን ሲሰማ ማህበረተኛ አራ ይሄማ ቀላል ነው አዲስ ልብስ እናሰፋ አይደለም። አንዱ ሰው ከሌላው የተሻለ መልበስ የለበትም፣ ከሌላው ያደፈ መልበስ የለበትም። ስለዚህ ምን ያደርጋሉ አባቶቻችን? የጥንት ማህበረተኞች ምን ያደርጋሉ? ከመሃላቸው ድሃ ገባ።
ያደፈ ልብስ ነው የሚለብስ። ሁሉም ያደፈ ልብስ ለብሶ ነው የሚመጣው ለሱ ክብር ሲሉ ማለት። ለምን ቅድም ምን ብያቸዋለሁ? ይሄ ይሰነ ምን ተፋቅሩ ምን ይሻለናል? ፍቅር። ስለዚህ ተመሳሳይ አንድ አይነት እንልበስ። አንድ አይነት ማለት የዚህ ዘመን አንድ አይነት አመንዝራነት ነው። አንድ አይነት ማለት ምንድን ነው? እንደ ድሃው እንልበስ፣ ድሆችን እንምሰል። በአንድነት እንልበስ፣ በአንድነት እንጸልይ፣ በአንድነት እንመገብ፣ በአንድነት እንኖር ነው። ይህንን መቼ መቼ የምናደርገው? በወር 5 ቀን 4 ሰንበቶችንና በዓለ እግዚአብሔር 29 ብለው ወሰኑ። ይችን ውሳኔ ወስነው ፍቅር አንድነት ሲጀምሩ 3000 በዚያው ጊዜ አንድ ድሃ መጥቶ ከማህበራቸው አስገቡኝ አላቸው። አስቀድሞ አንድ ሰው መጥቶ አስገቡኝ ብሏቸው ነበር፣ ሳይዳ የሚባል ሰው። ምንም የሌለው ስለሆነ እሱን አስተባባሪ አድርገውታል። አስተባባሪ ያደረጉበት ምክንያት እንደ ዛሬው ዘመን ለመጨቆን አይደለም፣ ድህነቱን ለማሳየት አይደለም፣ ሁሉ በእጁ እንዲሆንለት ነው። ምክንያቱም እነሱ አይመራመሩም። ጠጁ ምንድነው? ጠላው ምንድነው? እንጀራው ምንድነው? አይመራመሩም። በቃ በሱ እጅ ሰጡት፣ እንዳፈቀደው እንዲያደርግ፣ የተረፈው እንዲወስድ ማለት ነው። እና አንድ ድሃ ይመጣና ማህበርተኛ አድርጉኝ አስገቡኝ ይላል። ልብ በሉ፣ የእነዚህ ቅዱሳን ማህበር ሁለቱንም የያዘ ነው። ሰንበቴ በ4 እሑድ ይጠጣሉ፣ ጽዋ ማህበር በ29 ጌታችን ይጠጣሉ። ያ ድሃ መጥቶ አባል አድርጉኝ አለ። ከፍ ዝቅ አድርገው አላዩትም። እሺ ግባ ብሎ አስገቡት። ይህ ሳይዳ የሚባል ሰው ለሁሉ ሲያየው ድሃ ነው፣ ሁሉ ይከፍላሉ ተራ ገብተው። 3000 እንግዲህ በቀን በአንዱ አንድ ብቻ የሚከፍልበት ጊዜ አለ፣ እንደ አቅማቸው ሰብሰብ ብሎ የሚከፍሉበት አለ። ግን እዚያው ያላቸውን ነው የሚጠቀሙ ሁሉ። ይሄ ድሃ ነው ብሎ ስላሰበ ያ ሳይዳ የሚባል ሰው አይሰጠው፣ ሲሰጠውም አይሆን ነገር ነው። እንዲህ ያደረገ ኖረና ኋላ ብሎ ሁሉ ተራ ደረሳቸው። ተራ ደርሶት በአዲስ ሊጀመር ሲል ይሄ ድሃ ምስኪን ተነስቶ ለእኔ ተራ ስጡኝ፣ እኔም ልዘክር፣ በረከት አይቅርብኝ አላቸው። አይ አንተ ምስኪን ነህ፣ ምንም የለህም፣ ብላ ጠጣ፣ ተስተናገድ፣ ግድ የለም አትጨነቅ ብላ፣ የለም ያለኝን ውሃም ብትሆን ሰጣችኋለሁ ልዘክራል። አይ ከፈቀድክማ እዘክራለሁ። የእሱ ተራ 4 ሰንበቴዎች አልፎ ምን ላይ ደርሰዋል? 29 ላይ። እርሱም ጥር 29 ላይ ደርሰዋል። አጋጣሚ ደግሞ ጥር ላይ ነው መሰለኝ እየተማርን ያለ ነው። ጥር 29 ላይ ደርሶት ዝክር ለመዘከር ፈልጎ፣ ታሪኩ በጣም ሰፊ ነው። ሳይዳ የወይን ጋኖችን የማጠብ ግዴታ አለበት እና ጋኑን እጠብልኝ አለው። ያዳ አንተ ምንም የሌለ ለምን ታደክመኛለህ? ብዙ ብቻ የማይገባ ነገር ተናገረው። እምቢ ሲለው ዞር ሲል ያዳ እረኛ ያለ ያን እረኛ አንተ አለው ከዚያ ሄደህ አቅዳልኝ አለው። ወንድሜ ምንም ነገር እኮ የለም እዚያ ባዶ ሜዳ ላይ ውሃ ቅዳም ትል ግድ የለም ሂድና ቅዳ ብሎ አለው። ሊደርስ ሲል ያዳ ዘንግ ወረወረ። ሄዳ ዘንጓ ተተከለች። ንቀለው አለው። ሲነቅለው ምንጭ ወጣ። ከዚያ እየቀዳ አጠበለት፣ ሞላለት ውሃውን። ከዚያ በዝክሩ ቀን ሳይንቁት ሳያቃሉት ከ3000 አንዱም ሳይጎድሉ መጡ። ውሃም ቢሰጠን ኮቾሮም ቢሰጠን ያለውን ቢሰጠን አክብረን በደስታ እንቀበላለን ብሎ መጡ። እየቀዳ ቢሰጣቸው እንዲያው ነፍስ ከስጋ የሚለይ ጣዕም ያለው ወይን እንዳልኳችሁ ታሪኩ በቅዱሳኑ በዓል የሚተረኩ ነው። ያንን ሲያደንቁ ቆይተው መጨረሻ ላይ ሁሉም ተሰብስበው ዛሬ የምናውቀው ስርዓት አለ አይደለም? ዝክር ከተዘከረ በኋላ ይቅርታ መጠየቅ እነሱ ነው እና ሄደው ሁልጊዜ እንደዚያ ያደርጋል። እና እሱን ዛሬስ አንተ አይደለህም ይቅርታ የምትጠይቀን። ጊዜም ዘካሪ ይቅርታ ይጠይቃል። አበልቶ አጠጥቶ ምን ይላል? ዳቦ ባረረ ቆሎ በከረረ ጠላ በመረረ ይቅር በሉኝ ብሎ ካንገት አይደለም ወድቆ ከመሬት ሰግዶ ጸሎተ ማርያም ስንሰግድ እንደምንሰግደዋለን መሬት ይወድቃል። ያን ጊዜ ካህኑ ካለ ካህኑ ካለለ ከዚያ ትልቁ ሰው ቀረብ ብሎ ያነሳውና ምን ይለዋል? ዳቦውም አላረረ ቆሎም አልከረረ ጠላውም አልመረረ ወይኑም ጠላውም ወይነ ቃና ህብስቱም ህብስተ መና ነው ይባላል። ሚስትህን ጥራ ይባላል። ትመጣለሽ እጅሽን ቁርጥማታይን ከዚያ ሰዓት አይደል? እዚያ በኋላ ዘመን የመጣ ይሄን ጠላ የጠመቀች ሴት ማርና ወተት እሱ ዘፈን ነው። ይሄን ጠላ የጠመቀው ማን ነው? ማር ወለላ ነው። ይሄ ሰው ሲሰክር የሚያመጣው ነገር ነው። ዛሬ ስርዓትን እንለውጣለን ይቅር በለን ብሎ ከፊቱ ተጎነበሱ። አይ እናንተ አልበደላችሁኝ፣ መበደል ተበድያለሁ፣ ግን እናንተ አይደላችሁም የበደላችሁኝ። ይሄ አስተባባሪ ያደረጋችሁት ሳይዳ ግን በድሎኛል። ምን አርጎ ዘክሮኝ አያውቅም፣ አይዘክረኝም። ሲዘክረኝም አልባሌ ነገር ነው የሚሰጠኝ እየናቀኝ
ጠርተው ቢሉት እንዲያው መሬት ተከፍታ ተዋጠኝ ውሸቱን ነው እኔ የተሻለ ነው ስሰጠው ይኖርኩ ዋሽቶ ነው እንዲያውም እኮ አለ አንዲት ሸራፋ ዋንጫ አለች በዋንጫ አይደል የሚጠጣ ጽዋው ታውቃላችሁ ጥንት ዘመን ቅዱሳን ይጠጡበት ነበር ለምሳሌ በደብረ ሊባኖስ በነበረች ጽዋ ማህበር አቡነ ፊልጶስ ከአቡነ ተክለ ሃይማኖት ሶስተኛው በነበረበት ዘመን የወይን ጽዋ ያመጡላቸዋል ሲያመጡላቸው ያዋታል እንዲያው ላይን ለጎሮሮ ታምራለች ግን አይ እኔ ይቅርብኝ ከኔ በላይ በጣም በጾም በጸሎት የተጎዳ ጎረቤት አለ ለሱ ስጠው ለሱ ሲለው ያ ደግሞ ለሱ ያሱ 12 በዓት አልፋ በመጨረሻ ከአቡነ ፊልጶስ ደረሰች ይሄኛው መጨረሻው 12ኛው መምህራችን ይጠማዋል ከኔ በላይ ብሎ ሰጠ ከዛ 13ን ጠርቶ ይሁላችሁ ከሁሉ ፍቅር ይበልጣል ያሉ አባቶቻችን ቤተክርስቲያን ለዚያ ነው በሉ አሁን እንጠጣ እኔ እስከምጠረካ ድረስ ነው በደንብ ጠጡ ምልስ ሲያርጉት ይሞላል ሁሉም ጠጥተው እንደዚህ ያረክተዋል ጥንት እንደዛ ነበር በአንድ ጽዋ ጥንት የሚጠጣበት ምክንያት ምን ይመስላችኋል ፍቅር መገለጫ ብቻ አይደለም አሁን አንድ ሰው ጠጥቶበት እንካቤ ልትጠጣዋል ትርፍ ነው የምትላል እኔ በነገራችሁ ላይ አንዲት ኩታራ ካቶሊክ የነበረች አሁን ኦርቶዶክስ ሆናለች ይገርመኛል ሌላ ምንም የተለየ ነገር የላትም የተቸገረ መርዳት ታውቃለች በጣም የፈለገ ቁስልም ታነሳዋለች በጣም የሚገርም እዚህ የካቶሊኮች የሚረዱበትና ምንዛም ነበረች በመስራት ማለት ነው ማይድ ላይ የሚያስገርመኝ ነገር አላት ሁለት ነገር አንደኛ ሲጀመር ማይድ ጌታዬ ልጁና ነው እንግዲህ እነን መነገራችሁ አሁን ትልቁና አይደለም መነገራችሁ ልጁና ጌታዬ እኔ ስለበላ እንጀራ አቀረብኩኝ አሁን ይሄ እንጀራ የሌለው ስንት ሰው ይኖር ይሆን ባክህ የራበው ሰው ወደኔ ያምጣ አብሮኝ እንዲመገብ ትልና ጥቂት ቆየት ብላ እንግዲህ እሱም ፈቃድ ካልሆነ ባሉበት ስጣቸው የሚመገቡትን ብላ ነው የምትመገብ እንዲህ ሳትላት በላ አስባችሁታል እኛ ደህና የሚባሉ ሰዎች እኮ እንዲህ ያለ አይምሮ ያለው ሰው ነው አይቻለው ሁለተኛ የሚያስገርመኝ ነገር ልንገራችሁ ውሃ ይመጣል አይደለም እነሱ ቤት ከሄዳችሁ ባንድ ኩባያ ነው የሚቀርብ እሷ ናት ታዲያ ሌሎቹ የሚገባቸው ነገር የለም እንግዲህ አንዲት የተማረችውን ነገር ይዛ ነው እሷ እኮ አስተማሪዋ ማን ነው እግዚአብሔር ያውቀው ግን ያችን መጀመሪያ ታያለች ለምሳሌ እኔ ከሆንኩ ያለው ክህነት ስላለ ሌሎች ማንንም ቢኖሩ አንተ ጠጣ ቅድሚያ ከዛ እንደየማረጉ መጨረሻ እሷ ነው የምትጠጣ ከቤት እኛ ካለነ በምንም ተአምር ራሷ አድቀርታ ጠጣችሁ ሰጡኝ ነው የምትል መጸየፍ ምናምን የለም ትርፍ መጠጣት ትርጉሙ ምን እንደሆነ የሚገባው ነው የሚገባው ይሄ ሲባል ደግሞ ያገኘውን ሁሉ አትርፍ ሰጠኝ እንድትል አይደለም የክህነት ምስጢር ነው እንጂ ታውቃላችሁ አይደል እኛ እንደዛ ነው የምናደርጋለን ጸበል ስንጠጣ ሌላው ምስጢር እና ዋናው ትልቁ ነገር በአንድ ጽዋ የሚጠጣበት ጊዜ አለ በብዙ ጽዋ እና ያችን ሸራፋ ዋንጫ ይዞ መጣ እንዲያውም በዚህ ነው ሰጠው የነበረ ለእናንተ አንዳንድ ዋንጫ ሰጣችሁ ለሱ ሁለት ነው ሰጠው የነበረ ክዶኝ ነው ብሎ አለ አይ አሁን ዳኛ ምስክር የለም ብለህ አይደለ ሌላ ባይኖር ጽዋ ተመስክር በውኑ ጠጥቼብሻለሁ ወይ ብሎ ነዳይ እንደዚያ ቢላት ሰማይ ምድር የፈጠሩ እጆችህ ለይኩን ያሉ ከንፈሮችህ አለኩኝም እስካሁን ድረስ ብላ አንድ ክንድ ቁመት ጨምራ ፊቱ ሰገደች የሚገርማችሁ ዛሬ ስታዩት መጠጫ ዋንጫ አይመስልም በጣም ረጅም በዛ እንዴት ላይ ይተጣል ለምን ቁመቱ በጣም ስለጨመረ ማለት ነው በአይናችን እግዚአብሔር ፈቅዶ ያየንበት ቀን አለ እንደዚህና የምታዩት ነገር ዛሬ ያለው የጽዋ ማህበር ስርዓት በዚያ በጻድቃነ ዳዌ ወይም በጻድቃነ ደዬ ዘመን የነበረ ነው ከዚያ በኋላ እንዲያብሎ ሲናገር ጌታችን መሆኑ ገባቸውና ወድቀው ሰገዱለት ስለዚህ አባቶቻችን ምን አሉ ጌታችን ኢየሱስ ክርስቶስ የማይገኝበት የጽዋ ማህበር ከተውኑ ያጋንንት ማህበር ነው ክርስቶስ ያለለበት ክርስቶስ የሚገኝበት ብቸኛው መስፈርት ደሃ ሲኖር ለምን እዚያ ማህበር ደሃ መስሎ የተገኘበት ምክንያት ሁሌም የሚገኝ ከመካከላችሁ ደሃ ካለ ብቻ ነው ዛሬ ያሉ ጽዋ ማህበራት 99% ካላጋነንኩት ደሃ የላቸውም ደሃ ያስገቡ ያ ማለት ክርስቶስ የለም በመካከል ይሄን ምን እናገሩ ተስፋ ለማስቆረጥ አይደለም ደሃ ይዘን ማህበራት ጽዋም ይሁን ሰንበቴ ደሃ ይዘን እንጠጣ እንኳን ደሃ ተይዞ ሊጠጣ ያለውን ችግርም ታውቁታላችሁ ነው እንዲያ እያለ በማህበር ደይ ያድርጉ አልፎ መካከለኛው ዘመን ላይ ሲመጣ ዛሬ እንደምናውቀው አይነት ነገር ሆነ ከዚያ በኋላ እንግዲህ ምን ተነግር ነው ምን ነገራቸዋለሁ እያለ ከኛ ዘመን ደርሷል ስለ ጽዋ ማህበር ለነገራችሁ የምፈልገው ግን በአፄ ዘርዓ ያዕቆብ የተደረገው ነገር ምንድነው ከተባለ ጽዋ ማህበራትን ካህናት እየዞሩ ሊቃውንት እየዞሩ እንዲያስተምሩባቸው አድርጎ ሃይማኖት እንደሚጠፋ ግራኛ አህመድ መጥቶ ሀገር እንደሚበላሽ ስላወቀ ታውቃላችሁ አይደል
እኛ ቤተክርስቲያን እስካሁን የቆየችው በሊቃውንት ብርታት ይመስላችሁ? እንደዛ ይመስለዋል። ሊቃውንትን ጠይቋቸው፣ የተማሩ ሰዎችን ሊቁ ገል ይሏቸዋል። እንኳን ይቅርና እንዴት ዋላችሁ? በትርጓሜ የምናውቃቸው እነዛ ሁሉ አስተማሪዎች ወጥተው አንድ ምዕመን ያስተማራሉ። አልፎ አልፎ አይጠፉ። አብዛኞቹ ግን ምንድነው ስራቸው? ቤተ ጉባኤ ቁጭ ብሎ መፈላሰፍ ነው። ልነቅፋቸው አይደለም። ልናዋላችሁ ልነቅፋቸው አይደለም። የሚያስመሰግን ስራ ሰርተዋል። በስብከተ ወንጌል ግን የኛ ሊቃውንት በተለይ ከግራኛ አመድ ወደዚህ የተነሱት አብዛኞቹ ሊቃውንት እነዚያ ቅድስና ይዘው በገዳም ያሉት አባቶች ናቸው እንጂ የጉባኤ ቤት ሊቃውንት መች ስብከት ብርቃቸው አይደለም። በዚህ ምክንያት አይደል ሀገር ሁሉ ጣዖት አምላኪ ሆኖ ይቀር። የእንታ ላይ ከማርያም የሚባሉት የኛ አብየ ጊዜ የእንታ ወልደ ሰንበት ምክክል የነበሩ ታላቁ ሐዋርያ የእንታ ላይ ከማርያም በ1950ዎቹ ዛሬ ድረስ ሂዱና ጠይቋቸው። ያላመነውን አሳምነው የካደውን አስተምረው አጥምቀው ወደ 23 ቤተክርስቲያን ተክለዋል። ዛሬ ድረስ ለታሪክ አለ 23 ቤተክርስቲያን በጭልጋ በላይ አርማጮ በመሳሰሉ ስፍራ ማለት ነው። አንዳንዶቹ ስማቸውን ያጠፋሉ። ያው ዘረኝነት ምናምን ይያሉ። እነሱን ተዋቸው። ሽማግሎችን ጠይቋቸው። እዛ ሄዳችሁ እስቲ ጠይቋቸው። ላይ አርማጮና ጭልጋ ያሉ እውነተኛ አባቶችን ጠይቋቸው። የእንታ ላይ ከማርያምን ከፍተኛ ውለታ ይነግሯቸዋል። እና ከግራኛ አመድ ወዲህ ከአፄ ናኦድና ከአፄ ልብነ ድንግል ወዲህ ቤተክርስቲያን የቆየችው ከግማሽ ከ50% በላይ በጽዋ ማህበራትና በሰንበቴዎች ምክንያት ነው። ሃይማኖት እንዳይጠፋ ይሆን ለማወቅ አለባችሁ። ይህንን ስል ይህንን ውለታ አለመረዳት ነው። ቃላዋዲውን ተመልከቱት። ቃላዋዲው ላይ ስለ ጽዋ ማህበር የጻፈውን ተመልከቱት። እናንተ እድል ያላችሁ እስኪ እዩት፣ ገለጥ አድርጋችሁ። እንደዚህ ያለ ነገር የሚናገር ይህንን የማያውቅ ሰው ብቻ ነው። ችግር እንኳ ቢኖር አሁን እኔ እየተነጋገርን ያለነ ጽዋ ማህበራት ላይ ክፍተት ካለ እንዲታረም ነው አይደል ያለው ክፍተት እንዳለ ሲታረም ግን ጸያፍ ቃል በመናገሩ ደግሞ የማይገባ ነገር ጽዋ ማህበራት ምን እንደሆኑ ያልተረዳ ሰው እኔ የጉባኤ መምህር የነበሩት አሁን እዚህ የሌሉት እሳቸው ጋር ስንነጋገር በጣም እስከ መካረር ደርሰናል። አይ ይቅርታ ያደርጉልኝ። አንዳንዱ ነገር ጉባኤ ቤት ላይ ይገኛል። አሁንም ነገራችሁ ነገር ጉባኤ ቤት ውስጥ አለ አታገኙት። ብዙ ድካም ብዙ ጥረት ይጠይቃል። ጉባኤ ቤት ቁጭ ብለህ ተምረህ የምታገኙ ሁሉ ነገር አይገኝም። መጽሐፍ ትርጓሜ ብቻ ነው የሚገኝ። ዛሬ እንዲያውም ህይወቱም ጠፍቷል። መንፈስ ቅዱስ የሚያሳድረው መንፈሳዊነት ጠፍቶበታል። ግልጹ ማንነጋገር እና ጽዋ ማህበራትን መንቀፍ የዚች ቤተክርስቲያን ደመኛ ጠላት መሆን ነው። እቺ ቤተክርስቲያን እዚህ እንዴት እንደደረሰች የማያውቅ ሰው ነው ጽዋ ማህበር የሚነቅ የዛ የቃላዋዲው ተሳታፊ የሚሆን። ቃላዋዲውን ሙሉ በሙሉ መንቀፌ አይደለም፣ ግን በመሃል ላይ የተጻፈችው ነገር ጥሩ አይደለችም። ይሄን የጻፋት ሰው ምናልባት አይምሮ የጎደለው ሰው ይሆናል። ወትሮውኑ እንደዚህ አይነት መጻሕፍት የሚጻፉት መንፈስ ቅዱስ ባላደረበት ሰው ስለሆነ ችግር ነው እና ችግሮችን ነቅሶ እንዴት እንደሚስተካከሉ ለምሳሌ ጽዋ ማህበራት ላይ የምትመለከቷቸው ነገር ጥላ ይዞ ሄዳል አይደል? ይህንን ጣዖት አምልኮ ብሎ መግለጥ ይገባል። እንዴት ዋላችሁ? ጽዋው በማን ስም ነው? በእግዚአብሔር በእመቤታችን በቅዱሳን ስም። እንዴት ባዕድ አምልኮ ይሆናል? ጥላ መዘርጋቱ ማስተማር ነው። ጥላው እንዴት ነው የሚዘረጋ? ምን አይነት ጥላ? በቤተክርስቲያናችን ስንት አይነት ጥላ በሀገር በታሪክ እንዳለ እንኳን ሰው ማወቅ አለበት። ዣን ጥላ ምንድን ነው? ወርቅ ጥላ ምንድን ነው? ይህንን ማወቅ። ዣን ጥላ ለምንድን ነው የሚዘረጋ? ለምሳሌ ዣን ጥላ የሚዘረጋ ለንጉስ ብቻ ነው። ዛሬ ግን በእጅ ያዝከውን ማንም ኮተት ጥላ ሁሉ ዣን ጥላ ትላለህ አይደለም? ዣን ማለት ራሱ ምንድን ነው? ገናናው ታላቁ አይደል? ንጉሱ ነው አይደል? ዣን ጥላ ንጉሱ ነው። ወርቅ ጥላ ምንድን ነው? የታቦት የመስቀል የወንጌል። ታዲያ የምናስተምራቸው ምንድን ነው? በጥንት ዘመን ከሰፌድ የሚመስል ነገር በስፌት የሚሰራ ጥላ አይደል? እሱን የሚመስል ነገር ተሰርቶ ከዳሩ ላይ ትንሽ ሻኩራ ነገር ተሰርቶበት ለጽዋ የሚሰራ ሰው። እናቶቻችን እኮ እመቤታችን ከማክበር ቅዱሳንን ከማክበር አልፈው በስማቸው የተጠራበትን ዝክር እኮ ነው ጥላ የሚዘረጉለት። አታውቅም? ስላድኖ ካለ ለስላድኖ ከሌለ ለጽዋ ይዘረጋሉ። እንኳን ለጽዋ ለአንተ እኮ ጥላ ይዘረጋልሃል። ለእኔ ለአንተ ለደንቆሮች እኮ ይዘረጋልናል። ነውራለሁ እንዴ? ይህ አምልኮ አይደለም ማክበር ነው። እና ዝም ብሎ ይህንን ያልኩበት ምክንያት ከእንደዚህ አይነት ነገር ተያይዞ በተለይ በሸዋ አካባቢ በነገራችሁ ላይ ጽዋ ማህበራት ጥንትኑ በአክሱም ነው በጣም ሰፊ የነበሩት። በኋላ በሸዋ ነው በጣም በአፄ ዘርዓ ያዕቆብ ምክንያት ገነው የነበሩ እና ሸዋ አካባቢ አልፎ አልፎ እናቶቻችን ባለማወቅ የሚያደርጓቸው ነገሮች ነው። ለምሳሌ የጽዋውን እንስራውን አለ አይደል? እዚያ ፊት የሚሰግዱ ይኖራሉ። እንዴት እንደሚደረግ እናስተምራቸው እንጂ በቃላዋዲ ደረጃ ጽፈህ ጽዋ ማህበራትን ነቅፈ ለነቃፊ መስጠቱ ተገቢ አይደለም። የሚነቀፉ አይደሉም። ግለሰብ እንደዛ የሚያደርጉ ሰዎች ካሉ እነሱን መንቀፍ ነው የሚገባው። አረ መንቀፍም አይደለም። እናቶች አባቶቻችንማ ማስተማር ነው። ለምን ስላላስተማርናቸው አይደለም ችግር ይመጣ። ስለማስተማር በተነገረበት አንቀጽ ነቀፌታውን ማስቀመጡ ተገቢ አይደለም ነው። እሱን ማወቅ ይገባናል። እንግዲህ ከጀመርነ 50 ደቂቃ ሆኗል። የሁሉ መግቢያው ነው መሰለኝ።
ገና በአንደኛ ታሪክ ነው። የጽዋ አጠጣጥ ትውፊቶቹ ምንድን ናቸው? በየመካከሉ አነሳሳውላችሁ መሰል አይደለም። ማጠቃለያው ላይ አንድ ጽዋ ሲጠጣ ከየት ተነስቶ የት እንደሚደረስ እሱ ላይ ማጠቃለያ ላይ ነገራቸዋለሁ። ይህን ልዝለለውና ጽዋ የመጠጣት ጥቅሙ ምንድን ነው አልተነገርም። ዛሬ እንድንጨርሰው ብዬ ነው። እንዴት ዋላችሁ? ግን አጭር ጥቅም ልንገራችሁ። ጽዋ የምንጠጣበት ምንድን ነው? ቅድም ተነጋግረናል። የጽዋ መሰረቱ ከላይ ማህበረ መላእክት ማህበረ ነቢያት ናቸው ብለን ኋላ ጌታችን ኢየሱስ ክርስቶስ ነው የመሰረተው። ጽዋ ማህበራት የሚደረጉበት መሰረታዊ ምክንያት ክርስትናችን ማጽናት ነው አይደለም? እንዴት ዋላችሁ? ክርስትና መሰረቱ ፍቅር ነው አይደለም? ወዲህም ብናደርገው ክርስትና ወዲህም ብናደርገው ፍቅር ነው። ጽዋ ማህበራት ቅዱሳን አባቶቻችን ሐዋርያት አጋፔ የሚባል ስርዓተ ማዕድና ማህበር የመሰረቱበት ምክንያት በፍቅር በአንድነት ኖሮ በፍቅር በአንድነት መንግስተ ሰማያትን ለመውረስ ነው። ለምን? ክርስትና ለብቻ የሚኖር ነገር አይደለም። ባይታውያን እንኳን በበረሃ ቢኖሩ ለብቻቸው እየኖሩ የሚባለው ፊዚካሊ ነው እንጂ በአጠቃላዩ በክርስትና ደረጃ ብናያቸው ግን የኛ ምንድን ናቸው? አካል ናቸው እኮ። የሁላችን ራስ ማን ነው? መድኃኒታችን ክርስቶስ ነው አይደል? እኛ ምን ተብለናል? የአካል ክፍል ተብለናል አይደል? ስለዚህ አንድነት ግድ ነው። ስለዚህ አንድነትን ፍቅርን ማምጣት ነው። ያ ፍቅር ደግሞ እስከምን ድረስ አለ? እስከ ሞት ድረስ። ሁለተኛ ነገር ጽዋ ማህበራት የሚፈለጉት አብሮ ለመጸለይ አይደል? ማህበረ ጸሎት ከግል ጸሎትና ማህበረ ጸሎት ማን ነው የሚበልጥ? ኧረ በሞቴ። ስለዚህ አብሮ ምን ማድረጊያ ናቸው? ጸሎት ማድረጊያ። ቀጥሎ ደግሞ ምንድን ናቸው? ትምህርት፣ ቃለ እግዚአብሔር መስጫ መሳሪያዎች ናቸው። መማማሪያ ናቸው። የክርስትና አንዱ ወዲያ ናሱ አይደለ? ትልቁ ስራችን አንዱ ማስተማር መማር ነው አይደለ? ዋናው ትልቁ ዓላማው ግን የጽዋ ማህበራት ምንድን ነው አለ? ለራስ መብላት እንዳትሉ ከማብሮ መብላት የሚቀድም ነገር ለምጽዋት ነው። በቃ ምጽዋት ለማድረግ ነው። በአንድነቱ ነው ምጽዋት ለማድረግ ነው። አብሮ መመገብ ፍቅር በሚለው ስለሚካተት ብዬ ነው። ደህና ዋላችሁ። በእነዚህ ምክንያቶች ነው። ጥቅሙ ምንድን ነው ከተባለ ለእነዚህ ነው። እንዲያው ምጽዋትማ ብለናል። እንዴት ዋላችሁ? ስለዚህ ጽዋ የመጠጣት ጥቅሙ እንዲያው ከተናገር ነው በመካከል ከተናገር ነው ባሻገር ይህንንም እነዚህንም ማንሳት እንችላለን። ክርስትናን መጠበቂያ፣ ማጽኛ፣ አንድነትን፣ ፍቅርን መፍጠሪያ፣ ምጽዋት ማድረጊያ መንገዶች ናቸው። ከዚያ አብሮ ጸሎት፣ የማህበረ ጸሎት ማድረጊያ፣ ኋላ ደግሞ ትምህርት፣ ቃለ እግዚአብሔር መማማሪያ፣ ስብሐተ እግዚአብሔር ማቅረቢያ ናቸው። እነዚህ ናቸው ዋና ነገሮቹ የጽዋ ማህበር ጥቅም ካልነ። አሁን ላይ የሚታዩ ችግሮች ምንድን ናቸው? በእውነቱ ትልቁ ችግር አለመማር ነው። ማለት አንደኛ የጽዋ ማህበራት የሚገዱስ የጽዋ ማህበራት ላይ በጣም ትልቁ ችግር ምንድነው? ጽዋ ማህበራት ላይ እንደ ግድ የሚታዩ ነገሮች አሉ። ዝክር አለ፣ ዘካሪ አለ፣ የሚዘከርበት ቦታ አለ፣ መዘከሪያ እቃዎች አሉ። በመጨረሻ የሚመጣው ምንድነው? ባራኪ ቄስ፣ አስተማሪ አይደለም። ምንድነው የሚባለው? ባራኪ። አቡነ ኤልሳ በቀኝ ያቆማቸውና ላገኙት ሁሉ ክህነት ሰጡ እየተባለ ይወቀሱ ነበር። አንዳንዱ ነው ከሞቱ በኋላ ለምን ታነሳቸው? ለምን አላነሳቸው? ተው እንጂ ጸድቀውም እንደሆነ የበለጠ ያጽድቃቸው፣ ካልሆነም መድኃኒዓለም ያውቃል። እኔ ግን በትክክሉ አንስቼ ታዲያ በጥንት የነበሩ አባቶች የምናነሳቸው ለምንድን ነው? በቅርብ የሞተውን ማነሳት ሰው ይፈራል። ምን ችግር አለው? ለምሳሌ በደግነታቸው ቅርብ ጊዜ አነሳናቸው አይደለም? አመሰግናቸው። ዛሬ ደግሞ ከክፍተቶቻቸው አንዱ እናነሳለን። ማንም ሰው ክህነት ብሎ ቢሄድ ኧረ ተምርሃል አልተማርክም። ኢቭን አንዳንዴ እምነት ምንድን ነው ተብሎ አይጠየቅም። ዝም ብለህ ክህነት መስጠት። የሚገርማችሁ ነገር አንድ መናፍቅ ሄዶ ክህነት ተቀብሎ መጥቷል። ማውቀው ከእሳቸው ዘንድ በግልጽ ምንም ብንደብቀው ለውጥ የለውም። ጎንደር ውስጥ ጎንደር እያሉ መናፍቅ እሳቸው ባለማወቅ ነው ሊባል ይችላል። መች ጠየቁት? እነዶ ጴንጤ ነው ሊላቸው ነው? መናፍቅ ነው ሊላቸው ነው? እና አንድ ጊዜ ሊቃውንቱ ምርር ሲላቸው ሄደው ብፁዕ አባታችን ምንድን ነው የክህነት ነገር? ክህነትን አዋረዱብን እኮ ላገኙት እየሰጡ ሲባሉ ቢቀር እኮ እንዲያው ምን ያርግበታል ነው ይባል ማህበሬ ባርክበት። የዚህ ችግር በነገራችሁ ላይ ለጽዋ ማህበራት እንደዚህ መሆን ትልቁ ችግር ጽዋ ማህበራት አይደለም፣ የክህነት መዋረድ ነው። ከግራኝ አመድ በኋላ ላልተማሩ ሰዎች ክህነት መስጠት ተጀመረ። አታውቁም? የሆነ ታሪክ የተማሩ ብዙ ካህናት ሊኖሩ ይችላሉ፣ ግን አብዛኛው የሰሞን ጓዝ ጸዋትወ ዜማ እንጂ መጻሕፍትን አይማርም። እና አንድ ተማሪ በጣም በቃ ምንጊዜም ሲሄዱ እያስከተሉ ጥላያዥ መርኮዝ ያዥ የተባለ ተከትሎ አይደል የሚሄድ ለመብላት እና እምቢ ይሉታል። እና እምቢ ቢሉትም ተንኳቶ ሄዶ በር ላይ ተቀምጧል። እና አልሰጡታል፣ አላሰጠዋል። ስጡት ብሎ የሚያዙ እነሱ እሳቸው ካህኑ ካላዙ አይሰጡም ጊዜም ምዕመናን። እና ኋላ መጨረሻ ላይ መሀል ያለ አንድ ሰው ዛሬ ግን ሚካኤል ምንድን ነው በዓሉ ብሎ ቄሱን ይጠይቃል። ፍጥጥ
እንዴት ዋላችሁ? ግራ ገባችሁ። ኋላ ታሜ ቀስ ብለው ነው ጠጋ ብለው ዛሬ ሚካኤል ምን የሆነበት እረፍቱ ነው በሽቆት ነው እንግዲህ እስከዚህ ድረስ ውርደት ይመጣል። እና በጽዋ ማህበራት ካህናት ይዋረዳሉ እንጂ አይከበሩም ብዙ ጊዜ። ለምንድን ነው ማዋረድ ማለት? ህዝቡ ስለሚያዋርዳቸው አይደለም፣ ራሳቸውን በራሳቸው ያዋርዳሉ። ለምን ይባል? አንደኛ የጽዋ ማህበር ምን እንደሆነ ስርዓቱን አልጠነቀቁም አብዛኞቹ። ጽዋ ማህበር ምንድን ነው? ከየት ነው የመጣ? ምንድን ነው ዓላማው? ምን ተደርጎ ምንድን ነው የሚደረግ? ብዙ ጊዜ የምታዩት ጽዋ ማህበር ሲደረግ የሚደረጉ ነገሮች አላል፣ ልማድ ናቸው እነሱ። በጽዋ ማህበር ውስጥ የተነጋገርናቸው 3 ነገሮች አሉ አይደል? ዋናዎቹ ግድ የማይቀሩ ነገሮች ምጽዋት፣ ጸሎትና ትምህርት። ከዚህ መካከል የሚገርማቸው ጽዋ ማህበራት ኦልሞስት ምላቸው ካህናት አባቶቻችን የሚሄዱባቸው ጽዋ ማህበራት 3ቱም የለም። ጸሎት አለ አይደለም፣ አስርቆቱ አለ አይደለም፣ አትብገጼ ብሎ ስብሐት ከመባለው በፊት አስርቆቱ አለ አይደል? ሃሌሉያ በዘን ይዘከርን ከዚያ ናኩቶ ለእግዚአብሔር። እሱ እኮ ካህኑ ለግሉ ነው የሚጸልየው። ጸሎት ማለት ምን ማለት ነው? በነገራችን እንዴት ዋላችሁ? አንዱ ለአንዱ መጸለዩ ክፋት የለውም። በማህበር የተሰበሰቡ እነሱ ሊጸልዩ ነው እንጂ ሊጸለይላቸው ነው እንደ ጴንጤ ፓስተር። እነሱ ከጸለዩ በኋላ ይኸውላችሁ መደረግ ያለበት ምንድን ነው? ከአትብ ገጽ ጀምሮ አማርኛ ከሆነ ችሎታቸው አማርኛ፣ ግዕዝ ከሆነ በግዕዝ፣ ኦሮምኛ ከሆነ በኦሮምኛ፣ ትግርኛ ከሆነ በትግርኛ፣ በሌላም ቋንቋ ማስጠናት ግዴታው ነው። እነሱ እንዲጸልዩ ነው እንጂ እሱ በማይሰሙት ቋንቋ እኮ ነው የሚያነበንብ። በነገራችሁ ላይ ምመኑ ምን እያለ እንደሆነ እኮ አቅም እየሰደባቸውን እያመሰገናቸው እየለመነውን እየረገመ ምን ያውቃሉ እነሱ? ዝም ብሎ መስማት እኮ ነው። ስለዚህ ያስተምራቸውና ቅዱስ ቅዱስን ከጨረሱ በኋላ ስርዓተ ማህበር የሚባለው ጸሎት ሲጀምር አትብ ገጽ የተሎ ናኩተከ አቡነ ዘበሰማያትን መርቆ ይሰጣቸዋል። ጸሎተ ሃይማኖት ይደግማል። ቅዱስ ቅዱስ ካለ በኋላ አስርቆቱን ይጀምራል። አስርቆቱ የሱ ነው። ለምን? ስልጣን ይጠይቃል። መመረቅ እርግና፣ ማዕረግ፣ ትልቅነት ይፈልጋል አይደል? መመረቅ አስርቆትና ኑዛዜ ክህነት ይፈልጋል። በተለይ ቅስና ይፈልጋል። ስለዚህ ትልቁ የጎደለው ነገር ጸሎቱ ነው። ምክንያቱም የሆነ ነገር አነብነቦ አስርቆቱን ካደረገ በኋላ አንዳንዱ ካልሆነ አሁን ውዳሴ ማርያም ቀርቷል። ውዳሴ ማርያም ቀድሞ ይደግም ብቻዬን ደግሞ ሙሉ ውዳሴ ማርያም ማለት የዕለቱ ራሱ በዝቶበት ብቻዬን ማርያም ንጽሕት ድንግል ወላዲተ አምላክ ከአንጀት ብትደረግ መስዋዕም እኮ አንድ ነገር ናት ማርያም ንጽሕትን ብትሆን፣ ግን እንደዚያ ተደርጎ አቡነ ይባላል። አበቃ። ስለዚህ የጸሎት ጉድለት አለው። በዚህ ዘመን ያለው ትልቁ የጽዋ ማህበራት ችግር ጸሎት የለውም። ሁለተኛው ትልቁ ችግር ምጽዋት የለውም። ይሄ የተረፈን ፍርፋሪ መስጠት ሎቱ ስብሐት። እኔ መድኃኒታችን ለሱ ክብር ምስጋና ይሁንና ከመስደብ ነው የምንቆጥረው። ቤተክርስቲያን ይሄን ከስድብ ነው የምትቆጥረው። በል ተጠጥተ የተረፈን ትርፍራፊ ያንተን ቆሻሻ ነው ለነዳይ የምትሰጠው። ምጽዋት ቅድም ነግራቸዋለሁ። ነዳያን መቼ ነው መመገብ ያለባቸው? ምርጡን። ደግሞ መቼ ነው የሚመገቡ? ገና መጀመሪያ። እንደ እውነቱ ጽዋ ማህበር ላይ ቅድም መጀመሪያ ነግራቸዋለሁ። መጀመሪያ ከዚያ ያለው ድሃ፣ ከዚያ ቀጥሎ ለነዳያን ይሰጣል። ላደለው አዲስ ምግብ አይደለም ማህበረተኛው የሚበላ፣ ነዳያን ያተረፉት ነው። ለምን? እሱ የክርስቶስ ትራፊ ነው የሚባል እሱ እንድታውቁት። ድሆች ያተረፉ። ለዚያ ነው በጥንት ዘመን የጎንደር ምዕመናን ጽዋ ላይ እንዲያደርጋሉ። ይሄ አልበቃቸው ብሎ የኔ ቤቴ ሲለምን ያን ሁሉ ትርፍራፊ ቁርስራሽ ይዞ ሲመጣ ይጠብቁትና ታሚያ ቤት ገልብጣት ወደ እንቅቤ ብለው ወደ እንቅቤ ያስገልብጡታል። የምትፈልገውን ያክል ስንት እንጀራ ትፈልጋለህ? በወጥሎ ንጹህ ጥሩ እንጀራ ሰጥቶ እሱም በደስታ ይላል፣ እነሱም በደስታ ይበላሉ። ለምን? ያቺ የክርስቶስ የመድኃኒታችን ናት። ማህበረተኛ ቢቻለው ትርፍ ነው መብላት የነበረበት። ያ ቢቀር ደግሞ ቢያንስ ልክ አባርቂውን ጥሩን ለነዳያን ያበላሉ። ከዛ ደግሞ ለእንግዳውም ያበሉ ጥሩን ነው። እንደሱ ማድረግ ይችላል፣ ያን ብቃት ከታየ እንኳን ማለት ነው። ስለዚህ ሁለተኛ የምጽዋት ጉድለት አለ። ጸሎት ብቻ ሳይሆን ምጽዋት። ሶስተኛው ትልቁ ጉድለት በጽዋ ማህበራት ውስጥ በአብዛኛው አልኳችሁ ትምህርት የለም። እኔ ተሞክሮ የሚሆናችሁ ብሪጋታ የባታ ማህበር ፈርሶ ካለ ብሪጋታ ያላችሁ እስኪ የባታ ማህበር አለ። አሁን የወጣቶች ማህበር ድሮ ጠርተውኝ ሄድኩኝ። ድሮ ገና ከ20 ዓመት እንደዛ በፊት እኔም ማህበረተኛ ሆንኩኝ። የሚገርመው ነገር ቆይተዋል እነሱ ከኔ በፊት። አትብ ገጽ ይወኩል እንታይ ተብሎ ሲጀምር በዛ አንዱ ቡፍ ብሎ ይስቃል። ሳቅ በቃ ሲንፈራፈሩ በሳቅ። በህይወቴ ማረሳቸው 2 ጸሎቶች እነዚህ ናቸው። አንደኛው ይሄውን የነገርኳችሁ ጸሎት ሲጀምር አቡነ ስብሐት የተባለ ሳቅ መንፈራፈር በዛ በዚህ ብትሉት እና እንደዛ ቤት አጋንንት የሰፈሩበት ቤት እኔ አይቻላቅም። እኔ በእነሱ ልፈርድም አልችልም። ማን እንዳስለመዳቸው እንደዛ ነው ያላውቅም። ከዚያ በሥራ ምክንያት ሀገር ለቀኩኝ። ገና 1 2 3 ጊዜ ነው ያየኋቸው። ለማስተማር እድል አላገኘሁም በእውነቱ።
ሁለተኛውን ማረሰው ስፍራውን አልነግራችሁም። ከጎንደር ወጣ ያለ ስፍራ ነው። ማታ ማታ በርበሬ ድሆች ናቸው፣ ምንም ነገር የላቸውም። በርበሬ ተነስንሶ እንጀራ ላይ ነው። ያ ከመመገቡ ፊት ማህበር ጸሎት ይደረጋል። ከታቀፈችው ሕፃን ጀምሮ እስከ አያቲቱ እስከ ትልቂቱ ድረስ ይንከባልላሉ በህመም ስቃይ። ጸሎቱ ከመጀመሩ ፊት ሁሉ ጤነኛ ናቸው። ሲጀምር የሚገርማችሁ ቤቱ እንደ ፀሐይ ነው የሚያበራ። ያው በጸሎቱ ምክንያት ያው ድፍረት ካልሆነ ያው ብዙ ቅዱሳን ስለሚገኙበትና ግን ለነሱ ስቃይ። እኔ በቃ እዛ መሰነበትበት ዘመን ለእኔ ጭንቅ ነው የሚሆንብኝ። ለምን ቢባል ለእኔ በረከት አገኝበታለሁ እንደዚያ ካለ ከተቀደሰ ስፍራ መገኘቴ፣ የእነሱ ስቃይ ማየቱ ነው። እና እኔ ስለሆንክ ጸሎት መማራ በአጭር ነው ታዲያ ቶሎ እንዲያልቅ የእነሱን ስቃይ ለመቀነስ። አንዳንድ ሰው ምን ያስባል? ይህን ያህል መንፈስ ረድኤት ያለበት ቤት ከሆነ ለምን ሰይጣን ያሰቃዮች? ኧረ ቅዱስ ጳውሎስ አጋንንት ይፈሩታል አይደል? ድጓኔን ይፈውሳል አይደል? እሱን ግን ወተወበኔ መልአከ ዓመፃ አይልም። የአመፃ መልእክተኛ ተሰጠኝ ምን አለ? ዘይኮርዐኒ ርእሴ፣ ራሴን የሚቀጠቅጠኝ ሰይጣን ተሰጠኝ። ወይ ደጉ ጸኒ ገቦ ይውላል ጎኔን። እንዴ ስጋህንማ እንዳይጎዳ መከልከል አትችልም። አያችሁ የሁለቱን ርቀት፣ የሁለቱን ጸሎት ርቀት። እነዚህኞቹ የትምህርት ጥረት ነው። እነዛኞቹ ሊቃውንት ነው አይደለም፣ ምስኪናን ናቸው። ፍቅረ እግዚአብሔር ፍቅረ ድንግል ፍቅረ ቅዱሳን ስላላቸው ነው እንጂ። ገም ዛሬ እነሱን የቤተሰብ አባል ዛሬ አንዱን አግኝቸው ነበረ። ዛሬ ክፉ ሰዎች አፈናቅለዋቸው የሉ ከስፍራው የሉ። ያም ስፍራ ረድኤቱን አጥተዋል፣ አላወቃቸውም። ለዛ ስፍራ እነሱ ተራድሆች ናቸው። አፈናቅለዋቸው ዛሬ እኩሎቹ ተበታትነው እኩሎቹ አንድ ስፍራ ነው ያለው። እግዚአብሔር ባለበት ደህና ያደርጋቸው። እና ትልቁ ችግር የትምህርት እጥረት አለ። ይሄ ሁሉን የሚፈጥረው የትምህርት እጥረት ነው። በጽዋ ማህበራት ላይ ከሚያሳዝኑ ነገሮች አንዱ ጽዋ ማህበር ስላችሁ በነገራቸው ሰንበቴዎችን ጨምረው ነው። ሰንበቴ ለየት የሚያደርገው ምንድነው? ሰንበቴ በሰንበት ስም ነው። ሰንበት ማለት ጌታችን ነው። በነገራቸው ላይ ሰንበት ጽዋ ማለት የእግዚአብሔር ጽዋ ማለት ነው። ሰንበቴ ማለት እንደዚያ ነው። ታዲያ በሰንበት ቀን የሚደረግ ጽዋ ሁል ጊዜም ቢሆን አስፈላጊው ነገር ከነዚህ ለየት የሚለው ነገር አለ። ለምሳሌ የቅዱስ ጊዮርጊስ ማህበር ከሆነ የሚነበበው ምንድነው? ትምህርት እንደሚያስፈልገው ነው። ሁልጊዜ በመካከል ምን መደረግ አለበት? የሚዘከርለት ቅዱስ ከገድሉ ጥቂት መነበብ አለበት። ሰንበቴ ከሆነ ግን እሁድ እሁድ፣ አሁን በዚህ ዘመን ሰንበቴ ምን ሆኗል? ወለጭ ቁጠባ በ4 ሳምንት አንድ የሚጠጣ 3ቱን ሳምንት ሰው። በነገራችሁ ላይ ሰንበቴ የሚጠጣበት መሰረታዊ ምክንያት ነፍሳት ከሲኦል አባታችን አቡነ ኪሮስ እንዳስተማሩት ከሲኦል ቅዳሜንና እሁድን የሚዘክሩ ከሆነ የሚያከብሩ የሚዘክሩ ከሆነ ዓርብ ስለ ጌታችን ትንሣኤ ክብር ሲባል ዓርብ በሰርክ ይወጡና እሁድ በሰርክ ወደ ሲኦል ይመለሳሉ የሚል ትምህርት አልሰማችሁ? ስለዚህ ሰንበት የሚዘክሩ ሰዎች በሰንበት ቀን ሲዘክሩ ኖረው በኋላ በሰንበት ቀን ጌታችን ተቀብሎ መንግሥተ ሰማያት እንዲያስገባቸው ነው። 3ቱን ሰንበት እየዘለሉ በ4ኛው ሰንበት እየዘከሩ ይሆናል። በነገራችሁ ላይ ሰንበት ለመጠጣት ድግስ ያስፈልጋል? ለነዳያን ብቻ አዘጋጅቶ ተሰብስቦ ጸሎት ተደርጎ ቢለያዩ ምን ችግር አለ? ቁራሽ ቀምሰው እንጀራ በዋዜ ይመጣል። በጣም በነገራችሁ ላይ ሰንበት ወጪ ቀላል እንዳይመስላችሁ። ድግስ ይደግሳል። እንጀራ በዋዜ ጠላው ምኑ ይዘጋጃል። ከዚያ ግማሹ ደግሞ ገንዘብ ክፈል ይባላል። ደግሞ የማይዘክራል ዘካሪው 2 ይሆናል ወይ አንዳንድ ጊዜ 3 4 የሚያደርጉትና አንዱ ብቻ እህል ያመጣና ሌላው ምንድነው ገንዘብ ክፈል ይባል። ገንዘብ ይከፍላል። ያ ገንዘብን ማድረጊያ ነው። ድንኳን መግዣ፣ ኩባያ መግዣ ምናምን ትከዝነዋለህ። እዛ ትንሽ ቆይቶ ወደ ድር ታሳድገዋለህ። ሰንበቴ ይጠፋል። ያ ሁሉ እንጀራ በዋዜ ይመጣና እኔ በመጀመሪያ ደረጃ እንጀራ በዋዜ የሚሆንበት እኔ አሁን ለጊዜው ዝርዝር ውስጥ እንግባ ከተባለ እንጀራ በዋዜን እንደ ሕግ አድርጎ የሚወስዱ ሰዎች አሉ። እንጀራ በዋዜ በመከራ ዘመን ይመጣ ነው። ደህና ዋላችሁ። መከራ የወለደውን ነገር ዛሬ ዝም ብለህ እንጀራ በዋዜ ለአንተ እሺ ችግር የለው። አዎ ለራሱ ለነዳያን በሰንበቴ እንጀራ በወጥ ቢሰጥ ወንጀል ነው? ለምንድነው በበርበሬ ዘላለም? ለዛውም ኧረ ትራፊ ነው። ከትራፊውም ብሶ ደግሞ በዋዜ የምትለበልባቸው ምን አድርገው ነው? እውነቴን ነው። እንጀራ በወጥ ማታቀርቡላቸው በሰንበቴ እንጀራ በዋዜ ብቻ ነው የሚቀርብ። የትኛው መጽሐፍ ነው ያላችሁ? የተደረገበት ምክንያት አለው። ግን መከራ የፈጠረው የወለደው ነገር ነው። ያን መከራ ለማሰብ ከሆነ ለኛ ይሁን ታሪክ አለ እኮ። የጥሬ ስጋና የዋዜ ታሪካችን ተመሳሳይ ነው እኮ። የምታውቁት ካላችሁ እነ ጎረድ ጎረድ እነ ዝልዝል ታውቁታላችሁ። አሁን እንግዲህ ነገ ሐሙስ ነው አይደል? ፀሐይ ወጣ አይደል? 3 ቀን ጨለማ ነው ለስጋ በሊው ማለት ነው። እንግዲህ እንን የምታዩት ቅዳሜና እሑድ ወዲያኛው ቅዳሜና እሑድ ነው። የካቲት 7 እና 8 እንግዲህ ዞር ዞር እያላችሁ ስጋ ቤቱን ተመልከቱ። እነ ዝልዝል
እነ ጎረድ ጎረድ የዛን ጊዜ ነው የሚገኙት። እነ ክትፎ እንዴት ዋላችሁ? ትልቁ ነገር ሰንበቴ ላይ ለየት ያለው ነገር ድርሳነ ሰንበት ይደገማል። ድርሳነ ሰንበት ይነበብባቸው ስንት ሰንበት ታውቃላችሁ? ድርሳነ ሰንበት ካልተደገመበት በሰንበት ቀን መሰብሰብ። በነገራችን ላይ በሰንበት ቀን ሌላ ስብሰባ የሚያደርጉ ሰዎች አሉ እኮ ከነሱ ምንድነው ብልጫው? ስለዚህ ማህበር መጨረሻ ላይ የምላችሁ ነገር እነዚህ ችግሮች ናቸው በማለት አንድ ችግር የረሳሁት ሊጨምርላችሁ። ማህበር ላይ እንኳን ደሃ አልኳችሁ ሰው ይመጣል። አያገሌ ማህበርተኛ ልሆን ሰንበተኛ ልሆን ብሎ ጠይቋል፣ ትፈቅዳላችሁ ወይ ይባላል። መጠየቁ ችግር የለውም። እጁን አላጣልም አይሆንም። ለምን በድሎኛል ይላል። አይሆንም ማለቱ ነው ስህተቱ። በድሎኛል ማለቱ አይደለም ስህተቱ። በድሎኛል ወይ በድየዋለሁ አስታርቁኝ በማለት ፈንታ ምን ይላል? የለም እሱ ከገባ እኔ እወጣለሁ። አይ ነባር አባላችን ማጣት አንፈልግም፣ ቀጥል ሌላ ሰንበቴ። እንደዚሁ ነው የማይገባል። በድህነቱ ምክንያት እንኳን ይቅርና ሰንበቴዎች ቁጥር አታውቁም። ሰንበቴ ቁጥር 1 እኛ ግቢ ብቻ እዚህ ብቻ ቁጥር 1 ማለት ምን ማለት ነው? በጣም ሀብታሞች። ቁጥር 2 እውነቴን ነው ፕራክቲካሊ ትንሽ ከነሱ ዝቅ ያሉ ሀብታሞች ማለት ነው። ቁጥር 3 ከነሱ ዝቅ ያሉ። ቁጥር 5 ዛሬ ተሻሽሏል እንጂ የኔ ቢጤዎች ነው። የኔ ቢጤዎች ሲመራቸው የራሳቸውን ማህበር አቋቋሙ። ዛሬ እንኳን እውነቴን ነው ያለችው ያበር እኔ ቤት ጎን ያለው እውነቴን ነው። ወንድሞቻችን ወገኖቻችን ነዳያን ናቸው ያቋቋሙት እንድታውቁት። ቁጥር 5 ሰንበቴ ማለት ነዳያን ነው። የሚያስጠጋቸው ሲያጡ የራሳቸውን ሰንበቴ ቤት መሰረቱ። አሁን ግን አብዛኞቹ ሰራተኞች ሆኗል። በነገራችን ላይ ይሄ በዚያ በነዳይነት ምን ያሉ አይደሉም። አብዛኞቹ ተለውጠዋል እና በደንብ ነው የሚዘክሩ ለራሳቸውም ቢሆን ዋናው ትልቁ ነገር እንደዚህ ባለ የፍቅሩን ማህበር የጠብ ማህበር አድርገው ከሱ በላይ የሚያሳዝነው ነገር የሚያስጨንቀው ነገር ማህበራት በተለይ ሰንበቴ ላይ በጣም የሚያስጨንቀው ነገር ትንሽ ለይስሙላ ካህኑ ጸሎት ካደረገ በኋላ እዛ በኋላ ምንድነው ሪፖርት። እኔ በነገራቸው ላይ ሰንበቴ ውስጥ ሪፖርት ምን ያደርጋል? ስለምን ነው ሪፖርት የሚቀርበው? የመጣ ነው ለምንድን ነው? ለጸሎት ንገሩኝ። ለምንድን ነው የመጣ ነው? ሁለተኛ ለምንድን ነው? ለትምህርት። ሶስተኛ ለምንድን ነው? ለምጽዋት፣ ለፍቅር፣ ለአንድነት አይደል? ሪፖርቱ ምንድን ነው? ጭቅጭቅ፣ ይሄ ምንድን ነው ያኛው ምንድን ነው ምናምን ሁከት። አብዛኛው ሰው ሰንበት የሚገባበት ምክንያት ማልነግራችሁ ወደ ጻድቅ ብሎ ነው አይደለም። ሰንበት የሚገባበት መሰረታዊ ሁለት ምክንያት ነው ያለው። አንደኛ ቀባሪ ፍለጋ አይደል? በምትሞት ጊዜ ሰንበቴ የመቀበር ግዴታ አለበት ይላል። አስገዳጅ ለነፍስ ተብሎ አይደለም፣ የአባልነት ግዴታ ነው። ሁለተኛ ነገር መዋጮ አለች፣ ሳንቲም አለች፣ ድንኳን አለች፣ ሳህን አለ፣ ትሪ አለ። ይሄን ሁሉ በኪራይ ብትለው ማለት ነው ገንዘብ። እናንተም ታከራዩ ነበር አይደል? ማለት ነው ገንዘብ። ከዚያች ለመዳን ያ ማለት ሰንበቴ ማለት የቤተክርስቲያን ቅጥር ግቢ ውስጥ ያለ እድር ነው። እድር የጽድቅ ስራ ነው አይደለም። በተለይ መሀል ሀገር አዲስ አበባ ብትሄዱ በስማ ያረመን ያገር እድር ማለት በቃ ሰዎች የሚያዩት ምንድን ነው? የሚደረገውን እርዳታ ነው። ከመካከል መንፈስ ቅዱስ ከጠፋና ደግነት ከጠፋ ምን ያደርጋል ወገኖች? እና ጽዋ ማህበራት በተለይ ጽዋ ማህበራት ይሻላል። በተለይ ሰንበቴዎች በስመ አብ ጨርሶ ከመንፈስ ቅዱስ ተለይተዋል። መስራት ይገባል። ሰንበቴ አይነቀፍም። እቺ ስራ ግን መስተካከል አለባት። ወደ መደበኛ አካሉ ወደ ፍቅር፣ ወደ አንድነት፣ ወደ ጸሎት፣ ወደ ምጽዋት፣ ወደ ትምህርት መመለስ አለበት። ድርሳነ ሰንበት መነበብ አለበት። ጽዋ ማህበራት ላይ አንድ ልጨምርላችሁ ትልቁ ችግር ፉክክር። አንዱ የደገሰውን የበለጠ ይደግሳል፣ ያኛው ከፍ አድርጎ ደም ይደግሳል። እነዚህ ያደርግ ታውቃላችሁ። ዝክረ ቅዱሳን ሲመሰረት ጀምሮ እስካሁን ድረስ ህግ አለው። ህጉ ምንድን ነው? ከተሆኑ ከጥሬ ቆሎና ከንጹህ ውሃ በቀር መዘከር አይፈቀድም። ይሄ ነው የኔ ህግ፣ የኔ ሳይሆን የቤተክርስቲያን ህግ። ከተሆኑ ለነዳያን ካልሆነ በቀር ለማህበረተኛው ጥሩ ውሃ እንደ ጸበል የሚቆጠር እና ጥሬ ቆሎ ብቻ የሚዘከረው እንደዚያ ነው። ታዲያ ሰብሰብ ተብሎ ያ አስባችሁታል? ማህበር ጽዋ ማህበር ተብሎ በቅዱስ ጊዮርጊስም ተሰብስበ እምሽክ አድርገህ በልተህ ሆድህን እያሸ የጠጣሁን ጠጥተህ ቤት ትሄዳለህ። ይህን ጊዜ ቅዱስ ጊዮርጊስ እንደኛ አይደለም እንጂ መጥቶ አናትህን ቢል ራሱ እውነቴን ነው እንደኔ አይደለም። እሱ ቅዱስ ጊዮርጊስ እንደዚህ አያደርግም አያስብም። እኔ የሚሰማኝ ነው በዛ ቦታ ሆናችሁ አስቡት። በእኔ ደማዊ ጭንቅላት የሚሰማኝ በስሜ ስለምትቀልድ ስለምትዘብት በፍርድ ቀን አስበው ቅዱስ ጊዮርጊስ ምን ሊል እንደሚችል በስሜ ዘክሯል ነው። በስሜ ሲዘብትብኝ ኖሯል አርቅልኝ ከኔ ነው የሚባል እንደዚህ አይነት ሰው በእመቤታችን ስም ተሰብስበህ ጥርግ አድርገህ በልተህ። በተለይ ወጣት ማህበር ደግሞ የእናቶች ይሻላል፣ የእናት አባቶች ይሻላል። ትንሽ ቀማም ሰው ነው የሚወጣው። የወጣት ማህበር ጽዋ ማህበር አይጣል
እና እንደዚያ ነው ችግሮቹ እነዚህ ናቸው። ልትሰሩ ከፈለጋችሁ እዚህ ላይ መስራት ነው። ችግሮች እንዴት ማስተካከል እንችላለን? ችግሮችን ማስተካከል የምትችልባቸው መሰረታዊ 3 መንገዶች ነው ያሉት። አንደኛው የእግዚአብሔርን እርዳታ ፈልጉ። ይሄ 300-400 የተከማቸ ችግር ነው። 300-400 ዓመት የተከማቸ ችግር ነው። የአንድ ጀንበር አይደለም። ስለዚህ ምን ያስፈልገዋል? ጸሎት በሉ። ጸሎት ያስፈልገዋል። ሁለተኛ ትምህርት ነው። በጽዋ ማህበራትና በሰንበቴዎች ውስጥ አስተማሪዎች መጀመሪያ መልመላችሁ አዘጋጅታችሁ ማሰልጠን፣ በሊቃውንት በትልልቅ አባቶች እውነተኛውን ልክ ዛሬ የተማርነውን አይነት ከዚህም የተሻለ ትምህርት እንዲማሩ ማድረግ። ከዛ በኋላ ካህናቱም ሆነ መምህራኑ በየጽዋ ማህበራቱ ነው በየሰንበቴው ይህንኑ እንዲያስተምሩ ማድረግ ነው ሁለተኛው መንገድ። ሶስተኛው መንገድ ጽዋ ማህበራት ውስጥ ገብታችሁ በአስተያየት፣ በጥያቄ፣ በውይይት በመሳሰለው ክፉ ሰዎች ገብተው እንደሚሸረሽሩት ሁሉ በጎም እኮ ገብቶ ለበጎ ነገር ያንጻል። አንዳንድ ኩረት፣ አንዳንድ ደንጃ፣ አንዳንድ ጠጠር እየወረወርነ በየጊዜው እነዚያ ማስተካከል እንችላለን። እነዚህ እናንተ የምታስቧቸው ሌሎች ተጨማሪ መፍትሄዎች ይኖራሉ። ዋኖች ግን እነዚህ 3ቱ ናቸው። መጸለይ ይገባል፣ መንፈስ ቅዱስ እንዲረዳን። ሁለተኛው ነገር ደግሞ በነገራችሁ ላይ ሰንበቴ ቤቶች ሰንበት ተማሪዎች ይማሩበት ብለን ጠይቅናቸው። ሰበካ ጉባኤ ያለን የዛሬ 8 ዓመት አይሆንም አሉ። አይ ተው፣ መጀመሪያ ነገር ያላችሁት ቤተክርስቲያን የግል ንብረታችሁም አይደለም። ስለዚህ እናንተም ጉልበት አትጠቀሙ፣ እኛንም ጉልበት እንድንጠቀም አትጋብዙን። ስለዚህ ባካችሁ ዋስትናውን እኔ ልውሰድ ራሴ። ግድግዳ ይበላሽብናል አለው፣ እኔ ጠግንላችሁ አስጠግናለሁ። የሰንበት ቤት ውስጥ ሽራፊ ዕቃ ብጠፋኝ እንገዛለን፣ ችግር የለም። እምቢ ብለው ሄዱ። በሚቀጥለው እሑድ ፈልገናችሁ ብለው ኮሚቴው ተሰብስቦ መጣ። አንዲት ቃል የተናገሩን፣ አሃ እንደዚህ የምታስቸግሩን ጴንጤ እንድንሆን ፈልጋችሁ ነው ቀችን ያሉን። ከዛ ትንሽ ቀን የቆየኝ ሰበካ ጉባኤ ወጣሁኝ። ማለት አላቅም፣ ሌላ ያስወጣኝ ይሄ አይደለም። ሌላ ብዙ ጫና ነበረ በሌላ ስፍራ። ግን አስባችሁታል ጭንቅላታቸው እንዴት እንደሚያስብ? ልክ ከዚህ እናቶች ጧት ይመጡና አንዳንዶቹ አሁን ተቆጥቼ አስቁሚያቸው ነው እንጂ ያስጠኗቸዋል። ለመጀመሪያ ጊዜ የመጣችው ጴንጤዎች ልርዳሽ አሉኝ፣ እኔ ግን እምነት ነው እምቢ አልኩኝ። ወደ አንተ የመጣው ለዛ ነው፣ ማስፈራሪያ ነው ነገሩ። ባትረዳኝ እዛ ሄዳለሁ። እኔ በቅንነት ነው ያየሁት፣ ሰጠዋት። በሚቀጥለው የመጣችውም አለች እቺ ነገር። ከዛ አንድ ቀን ያው ከባድ ነው ቀጥሎ የምናገረው ነገር፣ እናንተ ልትሉት የማይገባ ስህተት ነው፣ ጸያፍ ነው፣ ግን ጠባይ የታወቀ ስለ ነው። እንኳን ጴንጤ የፈለግሽው መሆን ትችያለሽ። ቀጥይ። ንግግሬ ስህተት ነው አይደለም፣ ስጋዊ ንግግር ነው የተናገርኩት፣ ግን እኔ ልሰጣቸው የሚገባ ያስፈራሩኝ አይደለም አይደል? በነገራችሁ ላይ ካልሰጠኝ ጴንጤ ይሆናለሁ። አረ የሚገርማችሁ ከእናንተ መካከል ያሉ ልጆች ሰሞኑን አሉት ተብሎ የሰማሁት አለ። የዝክረ ቅዱሳን ነው የምናምን ማህበር አባል ነን እና ገንዘብ ከባንክ ያለው የገዳማት ገንዘብ ወጥቶ ይሰጠን አስታውሳለች። ዛሬ ዓመት 2 ዓመት እንደዚህ ነገር ተነስቶ ይሰጠን ብለዋል። እና በኋላ ይህንን የሚነግረኝ ሰው ምን ይለኛል? እኛ ገንዘብ ከማህበሩ ለማግኘት ጴንጤ ሆነን በዛ ወይ ሴተኛ ዳሪ ሆነን እንምጣ ወይ? እንዴ ወንዶቹ በነገራቸው ወንድ አዳሪ የለ ሴተኛ አዳሪ የሚለው ከምን መጣላቸው? አስባችሁታል? እነዚህ ልጆች ስም ዝርዝራቸው ነው እየጠበቅኩ ያለሁኝ እነማን እንደሆኑ ተዘጋጁ እናንተ። እነዚህማ መገረፍ አለባቸው። እውነቴን ያስፈልጋል። በገዳም አታውቁም፣ ከግንድ ታስሮ እኮ ይደበደባል። እንደዚህ አይነት ዱዬ ነው እንደዚህ አጠራቅመን ያለን ባለጌዎች። እውነቴን ነው። የምታውቋቸው ይኖራሉ እንደዚህ የሚሉ። አስባችሁታል? አባቶቻችን ምን ብለዋል? የሰው ገንዘብ መመኘት ኃጢአት ነው አይደለም? እየተመኙት ያለው ግን የሰው ሳይሆን የማን ገንዘብ ነው? ዲያብሎሳዊነት ነው። ሰይጣን ነው የእግዚአብሔርን ነገር የሚመኝ። በነገራችሁ ላይ ሺህ ጊዜ ቢርባችሁ የቤተክርስቲያኑ ሙዳየ ምጽዋት ትክ ብላችሁ አይታችሁት ከዚህ ገንዘብ ባገኝ ብላችሁ ልብ እንኳን ያስበዋል። እነዚህማ ሌላ ተልእኮ ያላቸው ይመስለኛል። ማለት ማህበር ውስጥ ገብተው ማጥፋት የፈለጉት ነገር ይኖር ይሆናል። እውነቴን ነው። መንፈስ ቅዱስ ሳይፈርድባቸው ቦታ ያዙ በሏቸው። ምን አይነት ነው? እኔ እነማን እንደሆነ አላውቅም። ምክንያቱም የሚነግሩኝ ሰዎች ስም መንገር አልፈለጉም። ደግሞ ተራ ሰዎች እንዳይመስላችሁ የሚነግሩ አስተባባሪዎች ናቸው፣ ትልልቅ ሰዎች ናቸው፣ ተራ ሰዎች አይደሉም። እስከዚህ ነውርም ይደርሰዋል። እንዴት ዋላችሁ? ምንድነው ያመጣው ይሆን ሁሉ መፍትሄ ብለን እንጂ መጨረሻ ወደዚህ በምንድነው የመጣነ? አዎ መናፍቅ እና የሚገርማችሁ ነገር ወዲያው የደነገጥኩበት ምክንያት ምንድነው? እዛ ትክል ድንጋይ ማውቃት አንዲት ጴንጤ ነበረች፣ ጎረቤቴ ናት።
እና ሰዎች ይመጡ ይወቅሱኛል። አንተ ሰባኪ አይደለም መምህር አይደለም በጎ ምሳሌ አትሆንም ደናደርሽም አትላት። እዛ 7 ዓመት ስቀመጥ ደናደርሽ ብያት አላውቅም። ለምን ወባሃ ጥቀ የተበለወሙ ነው ወጋችን። እኛ ሰላምታ መቤቴን አንድ ቀን ለምን መሰላችሁ የመጀመሪያ ቀን ልቀጠር እዛ ለፊርማ ትምህርት ጽሕፈት ቤት ስሄድ መቤታችን ላይ ነገር ስትናገር ሰማኋት። አበቃኝ። አንተዋወቅም የዛን ጊዜ እዛ መታ ጎረቤት የሆነች የለም በቃ አለቀ። እና እሷ ከቤት ቡና እየጠጡ የሚያወሩትን እሰማለሁ ግድግዳችን ጎን ለጎን ስለሆነ ለምንድን ነው ራቴ እንዲያው ጴንጤ ሆንሽ ብላ ጠይቃታለች። ጓደኛዋ ያቺኛይቱ ጓደኛዋ ጴንጤ አይደለችም። ስትናገር ምን አለች? እዛ ሰንበት የጠጣ ነበርና አንድ ቄስ ጋር ተጋጭ ሰበካ ጉባኤ ጋር ነው እንጂ ሰበካ ጉባኤ ነው እንጂ ተጋጨውኝ ምን ያደርግልኛል ወትሮኑ ብዬ ጴንጤ ሆንኳል። በቃ ለዚህ ብሎ ባለ ምንም ምክንያት። የሚገርማችሁ ነገር ባሏን አንድ ቀን የታገኘሁት ግምጃ ቤት ማርያም ሌሊት 9 ሰዓት ይንከባለላል እየጸለየ ሚስቴ መልስልኝ ወደ እምነት እያለ አይ መድኃኒዓለም ይመልስለት ሲጸሎት ነው። እንዲህ ያለ ደግሞ ትጋት ያለው ባልም ኑሯት አለካ ደግሞ እሷ ጅላጅሉና ነው እንጂ እና በእውነቱ ሰንበቴ ቤቶች እስከዚህ ድረስ ይደርሳሉ። የሆነ ነገር ሕግ ጠብቁ ስትሏቸው እምነታችን እንለውጣለን ብሎ እስከ ማስፈራራት ደርሶብናል ብዬ ነው። እሱንም ማወቅ ይገባል። እና ለመፍትሄው ትልቁ ነገር ቀስ ብሎ በውስጥ ገብቶ ብለናል አይደለም ትምህርት ብለናል። ከሁሉ የሚቀድመው ግን ጸሎት ነው። ሰንበቴ ምንድነው? ለምን ይጠጣል? ጨረስን፣ ተነጋገርን። ያጠጣጥ ስርዓቶቹ ምንድናቸው? እሱም አጠቃላይ ያደርጋሉ። አሁን ላይ ሰንበቴ የሚታዩ ችግሮች እንዴት ማስተካከል እንችላለን? ተናግሬያለሁ። መጨረሻ ሰንበቴ ጽዋ እንዴት ወደ ቤተክርስቲያን መዋቅር ማምጣት ይቻላል? በነገራችሁ ላይ ስለ በቅድስና ማምጣት ካላላችሁ በቀር በመዋቅር ስርማ ጽዋ ማህበራትን ካላለ ሰንበቴ በመዋቅር ስር ነው ያለ። ምክንያቱም ቤተክርስቲያን ውስጥ ብቻ ስለሆነ የሚጠጣው ሰው ካገባ እውቅና ሳይሰጠው በእውቅና በዛ ስር ሳይገባ መዋቅር የሚለውን ነገር እንተውና ከመዋቅር ይልቅ መዋቅሩን ማህበራትን የሚሰበስብ መዋቅር ተዘርግቶ በዛ ጠቅላይ ቤተ ክህነት እኛ ፈቃድ ካልሰጠን በቀር ጽዋ ማህበር ምናምን ተብሎ አልሰማችሁም አለኩ። እሱን ለሱን ተውላቸው። እኛ የሚያሳስበን ነገር እነሱን ወደ ቤተክርስቲያን መዋቅር ሳይሆን ወደ ራሷ ወደ ቤተክርስቲያን መዋቅሩን ለባለ መዋቅሮችን ተውላቸው። ወደ ቤተክርስቲያን እንዴት እናምጣቸው ነው። ቅድም የተነጋገርነው ነገር ለዚህ መልስ ነው። ጸሎቱ ትምህርቱ እኛ ለመመለስ እንጂ ጸሎት ቅድም እያለ መፍትሄው ላይ ተነጋገርነው። ጸሎት አልን አይደል? እግዚአብሔር እንዲረዳን ለምን። ከዛ ደግሞ ትምህርት እንዲያገኙ መምህራን በዚህ ጉዳይ ካህናት በተለይ ካህናት እንዲሰለጥኑ አድርገን እናስገባ። በነገራቸው ላይ ካህናትን ለማሰልጠን የግድ አበል ያስፈልጋል። አሊያ አይመጡላቸውም። ይሄ ስማቸው ማጥፋትን አምን አይደለም። ቢመጡም እሺ ብሎ አይሏችሁ አይመጡም። ቢመጡም ችግር ነው። እንደዛ ለማድረግ ምንድነው የምታደርጉት? የመጀመሪያ ቀን ጥሪ ታደርጋላችሁ ለካህን ለየትኛውም ደብረ ላይ ሊሆናል። የሚመጡላችሁ ጥቂት ናቸው። ብዙ ጊዜ ለነሱ ጠቀም ያለ አበል ስጧቸው። የሚቀጥለው ስልጠና ላይ ኦልሞስት ሁሉም ይመጣል። በግልጽ ነው የምነግራቸው። ነው ስርዓተ ቤተክርስቲያን ተብሎ ለምሳሌ እዚህ የዛሬ ዓመት 2 ዓመት ስልጠና አለኝ ሊቀ ዲያቆኑ። አይ እነሱ እሺ አይሉም እኔንም አታድክመኝ ስሉ ግድ የለም አለ። ከዚያ ከ30 ምናምን አገልጋይ 12 ሰው መጣ። ለ12ቱ 1500 የሚገርማችሁ ለ40 ደቂቃ ብቻ ነው የቆዩት። የ40 ደቂቃ ስልጠና ነው የሰጠዋቸው። 1500 አበል በኪሳቸው ዶልነ ተስማ። ሌሎቹ ተሰብስበው ሳንቲም አለ አንተ መሆንህን መቻወቅን እንመጣ ነበር እሱ ነው ብሎ ቢነግረን ምናለ አይ ተበልታችኋል ተበልታችኋል ነው። እና አትፍረዱ ግን እንዳትፈርዱ። አሁን ደግሞ ክህነትን አዋርደናል ብያችሁ የለ ደሃ አድርገን አይደል ያዋርድ ነው። እነሱን ደሃ አድርገናቸውን ያዋርድ ነው። ስለ አንደኛ እንዳይማሩ አድርገን፣ ሁለተኛ ደሃ አድርገናቸው ነው። ሁሉ ካህን ደግሞ እንደዚህ ነው ብላችሁ እንዳታስቡ። አንዳንድ ጊዜ ስናገር ክህነት አዋረድክ፣ እኔ አይደለሁም አንተ ነህ ያዋረድከው። ራሱ ካህኑ አንተ ነህ፣ ዲያቆኑ አንተ ነህ ያዋረድከው፣ ጳጳሱ አንተ ነህ ያዋረድከው ክህነትን፣ እኔ አይደለሁም። እኔ የሰራውን ክፋት ነው የተናገርኩት። ስለዚህ እሱን እንድናስብበት ነው። ማጠቃለያ አጭር ሰንበት የሆነ ጽዋ ከየት እስከ የት ነው ሲደረግ ሲጀመር እንዴት ነው እንድታውቁት የሚያስፈልገው ነገር። ተረኛ ዘካሪ አለ አይደል? እሱ በዚያኛው ላይ ባለሳምንት ይባላል አይደል? ባለሳምንት እስከ 3 ነው የሚሄድ እናዋላችሁ። ለምን እንዲያስብ እንዲዘጋጅ፣ እንደ መንፈሳዊ እንዲጸልይ፣ እንደ ስጋዊ ጉዳይ ደግሞ ለምጽዋት ለዝክር የሚሆነውን ነገር እንዲያዘጋጅ ሲባል እስከ 3 ይነገረዋል። እስከ 3 ባለሳምንት ድረስ ይነገረዋል። የወር ዝክርም ቢሆን ባለሳምንት ነው የሚባለው። ያ ዘካሪው ወደ ቤቱ ይዞት የሚሄደው ነገር አለ አይደለም? ጽዋ ከሆነ ጽዋውን፣ ስላድኖ ከሆነ ስላድኖ ያን ወስዶ ጥሩ ቦታ ላይ አስቀምጦ በእንክብካቤ ያቆየዋል። ጊዜው ሲደርስ አቡነ መባጽዮን ባሳዩት የጽዋ ስርዓት መሰረት ዝክር የሚዘከርበት
ዕቃ ሌላ ነገር አይዘጋጅበትም፣ ክልክል ነው። ጠላው የሚጠመቅበት ቦም የሚቦካበት ስፍራ ለየት ያለ ነው፣ ለብቻው ነው። እንዲያውም 3 ዝክር ካለ ይላል አባ መባጽዮ ምን አሉ? 3 ዝክር ከሆነ ካለ የመድኃኔዓለም የሚዘከርበት ጽዋ ለብቻው። አንድ ቤት ላይ እንኳን 3 ጽዋ ቢኖር በአንዱ በመድኃኔዓለም ጽዋ የእመቤታችን አይዘከርም፣ በእመቤታችን ጽዋ ለቅዱሳን አይዘከርም። እንደ ክብራቸው የመድኃኔዓለም ለምን አምላክ ነዋ፣ ተካካይ የለውም፣ ፈጣሪ ነው። ምን ቅዱሳን ቢሆኑ በፈጣሪ መስፈርት እንግዲህ እሳቸው የፍቅራቸው መገለጫ ነው። ስለዚህ የእመቤታችን ደግሞ እመቤታችን የአምላክ እናት ናት። ቅዱሳን አይወዳደሯትም። ቅዱሳን ደግሞ ቅዱሳን ናቸው። ተራ ፍጡር አይወዳደራቸው። ተራ የምንለው ምግባሩን ነው እንጂ ተፈጥሮን አይደለም በነገራችሁ ላይ። ስለዚህ ከተቻለ እስከዚህ ድረስ ያ ቢቀር እንኳ የተሰጠንን ጽዋ አክብሮ የራሱ ሾት ይባላል አይደል? ይሄ ግምጃ አለው አይደለም? በዚያ ግምጃ እንትን ይላል፣ ማስቀመጫ አለው። ዕለቱ ሲደርስ ገና አስቀድሞ እየዞረ ይጠራል። ይሄ አሁን ዛሬ የለም። ጽዋ ሲደርስ እየሄደ ከሳምንት በፊት ሊሆን ይችላል፣ ከ3 ቀን በፊት ሊሆን ይችላል። እየሄደ የቅዱስ ጊዮርጊስን ማህበረተኞችን እና ነዳያንን ማለት ነው፣ ቅዱስ ጊዮርጊስ፣ ቅዱስ ዳዊት፣ ቅዱስ ተክለ ሃይማኖት፣ ቅዱስ ክርስቶስ ሰምራ፣ ሌሎቹን የሚዘክራቸው እመቤታችን የጌታችን ዝክር አለና ኑ ቅመሱልኝ እያለ እየዞረ ይጠራል። እየዞረ ነው፣ በስልክ አይደለም፣ ሜሴጅ አይደለም፣ በአካል ነው የሚጠራ። ቴክኖሎጂ አመጣልኝ ብለህ የለም፣ እየዞርክ ትጠራለህ። በዕለቱ ቤቱን ለጸሎት ለማህበር እንደሚመች አድርጎ አዘጋጅቶ ለምለም ቄጤማ ምሳሌነት አለው አይደለም? እሱን ከበርም ከቤትም ጎዝጉዞ ሻማ አብርቶ ለጸሎት የሚሆን ጧፍ አዘጋጅቶ ዝክሩን አዘጋጅቶ ይጠብቃል። ታዲያ ዋናው ለነዳያን ለምን የሚሆነው በጓዳ ነው የሚቀመጥ። ከፊት ለፊት የሚቀመጠው ለቡራክ የሚሆነው ነገር ነው። እሱ ምንድነው? ጥሩ ውሃ፣ ጠላ አለ ተብሎ ውሃ አይቀርም። ጥሩ ውሃ፣ ጠላ፣ ጥሬ ካለው ጥሬ፣ ህብስት ካለው ህብስት፣ በተለይ ህብስቱ አይቀርም። ከዚያ ደግሞ እንጀራ በደረቁ ሊሆን ይችላል፣ በጨው ተቀብቶ ሊሆን ይችላል፣ ለብቻው ይቀመጣል። እነዚህ ሁሉ ተዘጋጅተው ታዲያ ክፍቱን አይቆዩም። ሁሉ ምንድነው የሚሆነው? ተዘግቶ ነው የሚቆየው፣ ተከድኖ ነው የሚቆየው። የሚከደን እህሉ ብቻ አይደለም፣ ጠላውና ውሃው ይከደናል። እሱም ይከደናል፣ ተከድኖ ነው የሚቆየው። ተስተናጋጁ ይመጣል፣ ከውጭ ወጥቶ ተቀብሎ እጃቸውን እያስታጠበ የቅዱስ ዳዊት ድሮ አታስታውሱም? እንደዛሬ ሰው ሳይበዛ እጅ እያስታጠብ ነው የምናስገባ። እግር ማጠብ ስለማይቻል እንግዶች ቢሆኑም እግር ማጠብ ስለማይችል በዛ ሰዓት የሚመጣውን ሰው ሙሉ ምን እያስታጠበ እጅ እያስታጠበ ያስገባቸዋል። ከዚያ ቦታቸውን ይሰጣቸዋል። ካህኑ ቀድመው ከመጡ ካህን ቀድሞ ነው መገኘት ያለበት፣ ጥሩ ነው። ካልመጡ ግን እሳቸው እስከሚመጡ ወይ መምህር እስከሚመጣ ማለትም ክህነት ያለው ሰው እስከሚመጣ ይጠበቃል። እሳቸው ሲመጡ ሁሉ ብድግ ይላል አይደል? ያከብራቸዋል፣ ይባርካሉ፣ ሁሉንም ያሳልማሉ። ከዚያ እሳቸው ቀድሞ ይቀመጣሉ። እሳቸው እስከሚቀመጡ ከዛ ይቀመጣል። ሰው ማህበረተኛው ከተቀመጠ በኋላ እሳቸው ብድግልና ጸሎት እናድርግ ብለው ስላድኖ ካለ ወደ ስላድኖ ከሌለ ወደ ምስራቅ አቅጣጫ ዞረው አትብ ገጽ ብለው ጸሎት ይጀምራሉ። በማህበር ነው የሚደርስ፣ ሁሉ አብሮ ማድረስ አለበት። ለጊዜው ግን የሚያደርስ ሰው ስለሌለ ካህኑ ብቻ ስለሆነ እሳቸው ቅድም እንዳልኳቸው እስከ ቅዱስ ቅዱስ ሂደው ሰግድን ከጨረሱ በኋላ አስርቆትን ያደርጋሉ። ጸሎተ ማርያም፣ ውዳሴ ማርያም እስከ አንቀጸ ብርሃን ከተቻለ ይደገማል። አቡነ ዘበሰማያት ይሰጥና ኑዛዜ ይሰጣል። ከዚያ አረፍ ይላሉ። እንግዲህ ልብ በሉ፣ ያልነገርኳቸው አንድ ነገር አለ። የሁሉ ነገር ከመደረጉ በፊት ምጽዋቱ አስቀድሞ ተደርጓል ነው። ቅድም ስለነገርኳችሁ ይሄን ደህና ዋላችሁ። ምጽዋቱ አስቀድሞ ተደርጓል። እሱን ታዲያ አንዳንድ ሰው የሚጠይቀው ጥያቄ አለ። ሳይባረክ ለነዳያን እንዴት አድርጌ ልስጥ ነው? በመጀመሪያ ደረጃ በአብዛኛው በጥንቱ ትውፊት ከሆነ ካህኑ አስቀድሞ ይመጣል። ከሁሉ በፊት በጠዋት መጥቶ አይመገብም፣ ምን አይልም፣ ባርኮ ይሄዳል። ያለ እሱ መምጣት ካልተቻለ ትንሽ ቁራሽ ይዞ ወደ ቤተ እግዚአብሔር በር ደጀ ሰላም ይባላል፣ እዚያች ሄዶ አስባርኮ ይመጣል። አማራጭ ካጣ ወደ ራሱ አትብ ገጽ ብሎ አማትቦ ለነዳያን መስጠት። በየቀኑ ለነዳያን ለምንሰጠውን ነገር ሁሉ አስባርከን አይደለም አይደል? ዋናው ግን ስርዓት ካህኑ መጥቶ ነው። ከዚያ ጸሎቱን አድርሶ ኑዛዜ ከሰጠ በኋላ ይባርካል። በጥንቱ ሳልና ከሚባል የሚደረስ አብሮ ጸሎት አለ። ግን ሳልና ከን ማድረስ በገዳማት ስለሆነ አሁን በጽዋ ማህበራት ስላልተለመደ መስቀሉን አወጥቶ ሲባርክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብቻ አይደለም። ማዕድ ሲባረክ የመጨረሻ ማህበራችን ምን አለ? ድሮ እዛ ታጣሚ ሚካኤል ምሰማት ባረክ ለነ ክርስቶስ አምላክነ ቀድስ ለነ አንጽህ ለነ አምዕዝ ለነ አስምር ለነ ክርስቶስ አምላክነ ዘንተ ህብስተ ወዘንተ ጽዋ እስመ ኩሉ ዘጽዋ እስመ እግዚአብሔር ይድህን አሜን ብሎ ያንን ይባርካል። ሁሉንም ነው የሚባርከው። በዚያ ሰዓት ከጸበሉ ውጭ ሌላው ነገር አይቀመስም። ጸበሉ ውሃ አለች አለ ጽዋ
እሷ ለሁሉ ትደረሳለች። ይሄ መርጨት አለ ሊደረግ ይችላል። አስገዳጅ ነገር አይደለም። ይሄ ካህኑ ይረጫል። ግን ያቺ አንድ ብርጭቆ ለሁሉ ስለማትበቃ ወይም አንዲት ጽዋ ለሁሉ ስለማትበቃ የተዘጋጀ ሌላ ንጹህ ጽሩይ የዕለት ውሃ ስላለ እዚያች ትቀላቀልና ይጠጣል። ሁሉ ሰው ይጠጣል። ከዚያ በኋላ ቀጥሎ የሚመጣው ነገር ትምህርት ነው። እንግዲህ በአንዳንዱ ስፍራ ገድል ድርሳን ሊያስቀድሙ ይችላሉ። ትምህርቱ ሊከተል ይችላል። በአንዳንዱ ትምህርቱ ይቀድማል። እሱ ችግር የለው። ከዚያ ድርሳኑ ገድል ይነበባል። ካህኑ ወይ እሳቸው የጋበዙት አስተማሪ ካለ አጭር ትምህርት ነው ብዙ ጊዜ ማህበር ላይ የሚሰጠው ይሰጣል። ያው እኔን አለማጋበዝ ነው አጭር ትምህርት የሚፈልግ ሰው ማህበር ውስጥ፣ ምክንያቱም ማሳጠር ስለማልችል ብዬ ነው። ከዚያ ቀጥሎ ጥያቄና መልስ ውይይት ካለ ውይይት ይመጣል። በመንፈሳዊ ሕይወት ጉዳይ ይሆናል፣ በሀገር ጉዳይ ይሆናል፣ በቤተክርስቲያን ጉዳይ ይሆናል። ብቻ በጠቃሚና እግዚአብሔርን በሚያስደስቱ ነገሮች ላይ ውይይት ይደረጋል። ውይይቱ ካለቀ በኋላ ለስብሐት የሚሆነውን ነገር ያመጣል። ዘካሪው ያንን ያስቀምጣል። እንግዲህ እንደየማህበሩ የሚጨመሩ ነገሮች አንዳንድ ስፍራ በእያንዳንድ ሀገር ሊኖር ይችላል። አጠቃላዩን ነው የምነግራችሁ። ያኔ ስብሐቱን ያመጣል። እንግዲህ ስብሐት እስከዚህ ድረስ በነገራችሁ ላይ ምንም ምግብ አልተበላም አይደለም። እንዴት ባላችሁ? የስብሐት ያመጣል ያልኩበት ምክንያት ምንድነው ከተባለ በጥንቱ ትውፊት ከሆነ እነሱ ሊመገቡ ስላልመጡ ብዙ ጊዜ ስለማይመገቡ ነው። ያቺ ከነዳያን የተረፈችው ናት የስብሐት ማለት እኮ። ካልሆነ ግን ሁለተኛው አማራጭ ይመጣል። ማለትም ማዕድ ይቀርባል። የሚቀርበው ነገር ቅርብና ካህኑ ባርከው በእንተ ማርያም ሲሰጥ እዚህ ትነግራቸዋል። እንደው ጎበዝ የሚያስታውስ ሲሰጥ ሰጪው ምን ብሎ ነው የሚሰጥ? በእንተ ማርያም ድንግል ወእንተ ወልዳ መድኃኒነ ኢየሱስ ክርስቶስ ብሎ ይሰጣል። ያ ደግሞ እመቤታችን ትስጥልኝ ወይ ጌታችን ይስጥልን እያለ ይቀበላል። ሲሰጥ ቄስ ከሆነ እየቆረሰ ለሁሉ ነው የሚሰጥ። አንዳንዴ ለዲያቆኑ ሰጥቶ አድርስልኝ ሊለውም ይችላል። ዲያቆንም ከሆነ እንደዚያ ነው የሚሰጥ። ግን እዚህ በፊት ነግራቸዋል። አትቋረሱት። ካህኑ ይዞ እንደዚህ ቆረሱልኝ ካላችሁ አትቋረሱ። የክብር እኩልነት ነው። ማዕረግ እኩል የሆነ ሰዎች ቄስ ከቄስ ዲያቆን ከዲያቆስ ነው የሚቋረሱ እንጂ ከቄስ እጅ ከዲያቆን እጅ ምዕመን ቆርሶ አይወስድም። እኩል ነኝ ካንተ ማለት ነው። እኩል መቋረስ ማለት ነውር ነው። ካህኑም እንኳን ተቋረሱ ብላችሁ ይቅርታ ያደርጉልኝ ቆርሰው ስጡኝ ነው የሚባል። ማዕዱ ይበላል። ታዲያ በጽዋ ማህበር ጊዜ ቅድም የውይይት ጊዜ ብያችሁ የለም። ማዕድ ምን ጊዜ የሚበላ ምን ተውሎ ነው? ዚፕ ዮር ማውዝ ይላል ፈረንጅ። አፍን ዘግተን የምትበላ የለም። ጽዋ ማህበር የቤቷ ወሬ አልበቃም ብሎ ነው በጽዋ ማህበር እየተበላ ወሬ የለም። ሲጨረስ ምን ይባላል? ስብሐት። ዲያቆን ካለ ዲያቆን ይላል፣ ካልሆነ ራሱ ካህኑ ይላል። ስብሐት ከተባለ በኋላ ታዲያ ምን ይመጣል? ምርቃት። ምርቃት የቄሱ አይደለም። እዚያ ሌሎች ሽማግሎች ትልልቆች ካሉ ይመርቃሉ። ብዙ አይነት ምርቃት ነው ያለ። እሱን አንድ ሽማግሌ ያለበት ማህበር ሄዳችሁ እዩት። ምርቃቱ ካለቀ በኋላ ይመጣና አንዳንዶቹ ከምርቃቱ በፊት ሊያደርጉት ይችላሉ። ዘካሪው መጥቶ ወድቆ ይሰግድና እዚያ ላይ ቅድም ያልኳችሁን ዳቦ ባረረ፣ ቆሎ በከረረ፣ ጠላ በመረረ ይቅር በሉኝ እያሰነይኩ በጎ አላደረኩም፣ አጉድያለሁ፣ አሳዝኛችኋለሁ፣ ይቅር በሉኝ ይላል። ይመልሱለታል። የለም ጠላውም አልመረረ፣ ቆሎም አልከረረ፣ ዳቦም አላረረ፣ ህብስቱም ህብስተ መና፣ ጠላውም ወይነ ቃና ነው። እድሜ ከጤና ተስፋ ከልቡና ይስጥህ፣ ልጆችን ያሳድግልህ፣ ሀብትህን ዘርህን አጥንትህን ያለምልመው፣ በምድር ለጸጋው ለሀብቱ በሰማያት ለርስቱ ለመንግስቱ ያበቃ እያሉ ይመርቁታል። ያን ተቀብሎ እዚያ ምርቃት ወደ ካህኑ ይተላለፋል። ያን ጊዜ ካህኑ ሲደርስ ማነባለ ሳምንት ተብሎ የምትባል ቃል አለች አይደል? ሰምታችሁ ምን ይባል? የጠመድክ ተናገሩ እንጂ ምንድን ነው? በለወሳስ ማለት ጥመድ ይባላል፣ የጠመድክም ይባላል። በ18 እንደየስፍራው ነው። በ3 በ7 የሚሉ አሉ። በ18 የሚባልበት ምክንያት ይገባቸዋል? እንዴት ባላችሁ? በ18 የሚባልበትን ምክንያት አባቶቻችን ከሚሰጡት አተታ ሁለቱን ልንገራችሁ። አንደኛ ወረደተ መንፈስ ቅዱስ የምናስበው ግንቦት በገባ በስንተኛው ቀን ነው? ስለዚህ ሁሉ ጊዜ በ18 እናስባለን አይደለም? ዋናው ምክንያት ግን ጌታችን በቃና ዘገሊላ እዚህ የነበሩ ጋኖች ስንት ናቸው? 6 ናቸው አይደለም? 6ቱ ጋኖች 3 ምንድን ነው ይባል ትንሽ ዝቅ ያለው እንስራ 3 እንስራ ይይዙ ነበረ ተብሏል በትርጓሜ። እነዚያ 3 ቢደምሩ ስንት ይሆናል? 18። ከዚያ ግን በጥንቱ ትውፊት የነበሩ ትልልቅ ሰዎች የመጀመሪያችን ምርቃት ስትጀመር 18 ጥማድ የነበራቸው ስለነበሩ ነው የሚሉ አሉ። ይሄ አባባሉ ባለ ሳምንት እየተባለ እስከ 3። ታዲያ
ባለ ሳምንቱ ሲመጣ እንዳሁን አይደለም ጥንቱ ነው። እንደ ዘካሪው የሚቀበል ምን እያለ ነው? ወድቆ ነው መሬት ወድቆ ያንን ይቀበላል። ጽዋው ሲጠናቀቅ ካህኑ መርቀው ሁሉ ነገር ከጨረሱ በኋላ ተሰናብተው ሲሄዱ አረካክበው ነው ለቀጣዩ ዘካሪ ጽዋውም እንደሆነ ጽዋው ስላድነው እንደሆነ ስላድነው ይሰጠዋል። ታዲያ ከዚያ ወጥቶ ሲሄድ ካህኑ ከሄዱ በኋላ ሲሄዱ አንዳንዶቹ እየዘመሩ ይሄዳሉ። ይሄ ምን ያጸይፋል? ያስመሰግናል እንጂ በየጎዳና እግዚአብሔር አታመስግኑ ይላል። ዛሬ ጥምቀት ስትሄድ በየመንገዱ እየዘመርክ አይደለም የምትሄድ ይኖራል። አትዘፈኑ ነው እንጂ አትዘምሩ መቻል አይደለም እሱ ነው። ስለዚህ በየመንገዱ መዘመሩ ነውር የለውም። ባይሆን በመጠን ቀስ አድርጎ ሳይረብሹ ነው ጎዳና ይዞ። ሁለተኛ ነገር ጽዋው ሲያዝ በምንድን ነው የሚያዝ? በትከሻ ሳይሆን በመሃል አናት ነው። እሱም የራሱ ምክንያት አለው እናቆየው። ግን በመሃል አናት ለያዘው ጽዋውን ለያዘው ሰው ምን ይዘረጋለታል? ጥላ። ጥላው ግን መደበኛ ጥላ አይደል? እንደ ጥንቱ አይነት ጥላ እንኳን ባናገኝ ወርቅ ጥላ አይሆንም። ለምን? ለታቦት ለወንጌል ለመስቀል ብለናል። ካህኑ ምን ዘረጋለት? ታቦት ወንጌል መስቀል ስለያዘ ነው። በባዶ አይደለም ወርቅ ጥላ። እነዚህን ላላያዘ ሰው ወርቅ ጥላ አንዘረጋም። ወንጌል ከያዘ ይዘረጋለታል ወርቅ ጥላ። መስቀል ከያዘ ይዘረጋለታል አይደለም? ታቦት ከያዘ ይዘረጋለታል። ስለዚህ ይህንን ማወቅ ይገባል። ታዲያ መደበኛ ጥላ ካስፈለገም ከገበያ ጥሩ እንደናውን ጥላ መምረጥ። ሹት አለ አይደል? ግምጃ እሱን አምጥቶ ለስላድኖ ይሆናል ወይ ለጽዋ መጠቅለያ ማድረግ። ከዚያ እሱን ሸኝቶ ወስዶ ከዚያው ከስፍራው አድርሶ ተመራርቆ በሉ የሳምንት ወይ የወር ሰው ይበለን የቸር ያገናኘን ተብሎ ተለያይቶ ይመጣሉ። እንግዲህ ተፈጸመ እንላለን። በጣም ስላቆያችሁ ሌላ ሁለተኛ ክፍል ከምናደርገው ብዬ እንደ መደበኛው ጉባኤ ሰዓቱ እጅጉን ረዘመ። እግዚአብሔር መድኃኔዓለም የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። ጽዋ ማህበራትን ጥንት እንደ አባቶቻችን የተቀደሱ ያደርግልን። ልንሰራ ያሰብነውም ነገር ካለ እግዚአብሔር በጸሎት በምጽዋት በሃይማኖት በረድኤት የተሳካ ያደርግልን። ዛሬ ቸሩ መድኃኔዓለም ወርኃዊ ስቅለት በዓሉ ነው። ታላቁ መልአክ ቅዱስ ሱሪያል ሊቀ መላእክት ደገኛው መልአክ ነቢዩ ቅዱስ ሄኖክ ሐዋርያው ቅዱስ ጢሞቴዎስ ሰማዕቱ ታላቁ አባ ቢፋሙን አባ ሰራቢዮን ቱፍልንዮስ ሰርኒስ ሰማዕታት ናቸው። እነዚህ ሁሉ ዓመታዊ በዓል ነው። ታሪክ ተርክ መስሎ የነበረ ሰዓቱ መሽቷል። ቸሩ መድኃኔዓለም የሁሉንም በረከት የእመቤታችን ጣዕመ ፍቅሯን ያሳድርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ወፀ ኃይል አሜን። አሜን። ለጸሎት እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወነዊአ ለአልብትከ ለእለ ንትገውስ እቀበልነ ውሉደ ሕዝብከ ወሕፀነ በኃይለ መላእክትከ
ይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጢአትነ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ቸሩ እግዚአብሔር የተመሰገነ ይሁን። እንግዲህ የኔም የእናንተም ድካም ከንቱ እንዳይቀር ስራ ስሩ። መቼም ስራ ልትሰሩ ነው የጠየቃችሁ። ይህንን የተቀረጸ አውዲዮ መቼም የኔን ትምህርት ለሰው አድርሱ አልልም ብዙ ጊዜ። አንዳንድ ነገር ግን ይኸውላችሁ፣ አንዳንዱ ነገር እንዲሁ በከንቱ አይገኝም። ታሪክ ነክ እንደዚህ ያለው ነገር ቁጭ ብላችሁ በአንዳንድ ትምህርት የማታገኙት ነገር ስለሆነ ይህንን ሪከርድ ለሁለታችሁ አስተባባሪዎች እልክላችኋለሁ። ጽዋ ማህበራት እኔን የሚጠሉ ከሌሉ እዛ ነው። የሚጠሉ ካሉ ከባድ ነው። ግን የሚጠሉ ሰዎች ካልሆኑ ጎንደር እንኳ አብዛኛው ላይ ጠላ ይችላል። ስጧቸው፣ አዳምጡ በሏቸው። ታችኋል። ይሄ አንድ ነገር ነው፣ ራሱ ቀዳዳ ነው። እስቲ አዳምጡት። ቢጥማቸውም ባይጣማቸውም በሰንበቴ ላሉት እናንተ ወጣቶች ለወላጆቻችሁ እስቲ አዳምጡት። በተለይ መጀመሪያ ሲሰሙት ደስ አይላቸው። በተለይ የሚነቀፍ ቦታ ላይ ሲደርሱ ካህናትም የሚሰሙት እንደሚያስከፋቸው አውቃለሁ። ስለዚህ ይህንን እልክላችኋል። በዋናው ገጽ ይለጠፋል፣ ግን ለብቻ እልክላችኋለሁ። አድርሱ። ከንቱ ደክመን አንቅር። ሰው ቢያንስ ሰምቶ የሚታረም ካለ እንዲታረም፣ ለምን ዋጋ እንዲያገኝ ነው እንጂ ለእኔስ መቼም ሰው ደረሰ አልደረሰ ከፈጣሪ የምፈልገው ስርየት ኃጢአት ነው። እሱን ደግሞ መድኃኔዓለም አይነሳኝም፣ ኃጢአቴን ይቅር ይለኛል። ከሱ በላይ ሌላ ምን ሽልማት እፈልጋለሁኝ? እና ለእኔ ግን ከተደከመ ላይ ቀር ሴቶችም ወንዶችም በሞባይላችሁ ይዛችሁ ስጧቸው፣ ላኩላቸው። እንዲሁ ለሁሉ ሰው ሳይሆን ብቻ ጽዋ ማህበር ላይ ያሉላችሁ ለምታስባቸው ማለት ነው። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾሳይል አሜን። ሰላም ያሳድረን። አሜን።